በዲግሪውም በኩል በዚህኛውም በኩል ውጤት እየመጣ አይደለም የሚገባው ነው ያህል ውጤት so that should be the question ብዙ መቶ ሺዎችን እስከ ሚሊዮንም ያገኝ ሰው አቃለው ቀላሉን ህይወት ከመረጠ ሪስክ ወሰደ አይደለም ብለው ነው ቀላል ህይወት መረጠ ኃላፊነት ወሰደ ምረጥ መንገዱን በመረጥከው መንገድ ከሱ ውጭ ማን አለ የሚባል ሰው ለመሆን ጣር ለውጥ የሚያመጣ ሰው ራሱን መቅጠር ይችላል ለውጥ የሚያመጣ ሰው ድርጅቶች ይፈልጉታል ለውጥ የሚያመጣ ሰው እኮ ሀብት እኮ ነው ትምርት አያስፈልግም ያሉ ሰዎች ምን ያስፈልጋል ይያሉ ነው ስል ሳያውቁት ማረፍ ያስፈልጋል ይያሉ ነው ዘና ማለት ያስፈልጋል ይያሉ ነው ሰው ልጅ እንዴት ነው ራሱን ወደ ሆነ ቦታ ቢልድ ያረገ የሚሄደው በጣም አቅም ኖሯቸው ግን በቃ የሚመክራቸው ወይ መምከር ሳይሆን መንገዱን እንዴት የሚያሳያቸው በማጣት ያ የድሮ መንገድ አስጠልቷቸዋል አዲሱ መንገድ ደግሞ አልገባቸው ለኔ ትምህርት ዝም ብሎ የመጀመሪያ ወር ደሞዝ ከመቀበያ በዘለለ ለምትፈልገው አላማ ላለ ህልም ወይም ፓሽን ኢንትረስትም አጋዥ ሆኖ የሚመጣ ትልቅ መሳሪያ ነው ብዬ ነው ማምነው አሁን እኮ መቀጠር እኮ ማለት እኮ የግዴታ ጠቃሚ ነህ ማለት እኮ አይደለም አብዛኛው የተቀጠረ ሰው እኮ ጥቅም አልባ ነው እንዴት ናችሁ ዛሬ ከዶክተር ጋር ብዙ ጥያቄ አለኝ ከትምህርት ጋር የተያያዘ ከስራ ጋር የተያያዘ በተለይ ወጣቱ ላይ ያተኮረ ነገር እና ዶክተርን እስቲ ከትምህርቱም ጋር በደንብ ስላለበት ትምህርቱም ላይ በደንብ አንዳንድ ጥያቄዎችን እንጠይቀዋለን ተከታተሉ ተማሪ ተምሮ ምንድነው መሆን ያለበት መጨረሻ ላይ ምን ለመሆን ነው የሚማረው አላማው ምንድነው የሚሆነው ያኔ በኔ እይታ ትምህርት የሚባለው ነገር ከደሞዝ አንፃር ብቻ መታሰብ አለበት ብዬ አላምንም ትምህርት ማለት የዓላማ ማስፈጸሚያ መንገድ ነው ሰው ልጅ ህልም ይኖረዋል አይደል የሆነ ቦታ መድረስ አይደለ ማንንም ሰው ፍላጎት አይደል ስኬታማ ነው ትልቅ ቦታ መድረስ ለራሱ ለቤተሰቡ ለሀገር የሚመጥቀም ፍላጎት የሁሉም ሰው ተፈጥሯዊ ፍላጎት ነው ሰው ያንን ተፈጥሯዊ ፍላጎቱን ለማሳካት የሚያስፈልገውን ትምህርት ይማራል ስለዚህ ለምሳሌ ስለ ፍትህ የሚያሳስበው ሰው ህግ ገብቶ ሊማር ይችላል እሱ ቀጥታ የሚያስበው ህግ ሲጨርስ የመጀመሪያ ደሞዜን ምናም ብሎ የሚያስብ ከሆነ ላይዋጣው ይችላል ገና ሲጀምር ያለው ነገር ግን በቃ ህግ ላይ ፍትህ ላይ ሆነ ነገር እሰራለሁ ብሎ ፐርፐዝ ያለው አላማ ያለው ሰው ወይም ፓሽኑ ያለው ሰው ከሆነ በትምህርት ቢደግፈው ያንን አላማ ይዞ ሲማር የተለየ አይነት ውጤት ያመጣል አንደኛ ለህልሙ እንዲኖር በእውቀት ያግዘዋል ገብቷል ዝም ብሎ ፍትህ ብቻ ከሚል እዛ ገብቶ ሲማር እውቀት ያለው የመብት ተሟጋጅ ወይም ዳኛ ሊሆን ይችላል አንደኛ ሁለተኛ ነገር ደግሞ በጣም ኢምፖርታንት የሆነው ነገር ምንድነው ካሪየሩን ማሳደግ ይችላል በዛ ላይ መድረስ ቢፈልግበት ቦታ ለመድረስ እንቅፋት አይሆንበትም ካልተማርክ አንዳንድ ጊዜ እንቅፋት ይሆንብሃል እውቀቱም ብቃቱም ኖሮ በቃ ሲስተሙ በዛ ሲስተም ስለሆነ የተቀረጸው አንተ ወጥቼ የሆነ ነገር ላርግ ብትል አችልም ይከለክላል ስለዚህ ካሪየሩን ለማሳደግ አላማውን ለማጽናት በዛ ውስጥ ደግሞ የኢኮኖሚክ ፍላጎት ይኖረዋል እንደሰው የኢኮኖሚክ ፍላጎቱንም እያሻሻለ መሄድበትን እድል ይሰጣል ያምናለውና ለኔ ትምህርት ዝም ብሎ የመጀመሪያ ወር ደሞዝ ከመቀበያ በዘለለ ለምትፈልገው አላማ ላለ ህልም ወይም ፓሽን ኢንትረስትም አጋዥ ሆኖ የሚመጣ ትልቅ መሳሪያ ነው ብዬ ነው ማምነው ስለዚህ በጠባብ ሌንስ በአጭር ሌንስ ካየ ነው አዋጭ አይመስልም ትምህርት አዋጭ አይደለም አዎ ለምን አንድ ሐኪም 7 አመት ተምሮ 8000 ብር 10000 ብር የሚከፈለው ከሆነ አንድ ሰው ደግሞ ሾርት ኮርስ ወስዶ 20000 ብር 30000 ብር የሚያገኝ ከሆነ በአጭር ርቀት ስታይ አዋጭ አይደለም ኢንትረስቱ ከሌለ ፓሽን ከሌለ ወይ ሆነ አላማ ይዘህበት ካልገባ ከገንዘብ ፖይንት ኦፍ ቪው በአጭር ርቀት ካሰብከው ልክ ናቸው ልጆቹ የሚጠይቁት ጥያቄ የታለ ታዲያ አንተስ ተምረህ ያው እንዲ ያሉ የሚጠይቁት ጥያቄ ግን ኦኬ ምንድነው የምትሆኑት ከ10 አመት በኋላ ከ20 አመት በኋላ ምንድነው መሆን የምትፈልጉት ብለህ ስትጠይቃቸው ግን አንፎርቹኔትሊ መልስ የላቸውም ብዙዎች ወጣቶች ማለት ነው ወይም ካላቸው ጠይቀኝ ከገንዘብ በዘለለ ሌላ አላማ አለው ማለት ነው ትምህርት የሚማሩበት ጭንቅላት በጣም ትሬን መደረግ እኮ አለበት አእምሮ ትሬን ይደረጋል ገብቷል ይሰለጥናል ክሪቲካሊ እንድታስብ በጥልቀት እንድታስብ ዲሲፕሊንድ እንድትሆን
ነገሮችን በተለያየ አይነት አንግል እንድታያቸው ያዘጋጅሃል ነው ትምህርት የሚባለው ነገር ገባ አይደለ ስለዚህ ከገንዘብ በዘለለ ሌላ አላማ ያለው ነገር ነው ብዬ ፐርሰናሊ አምናለሁ በተለይ ደግሞ የምትፈልገውን ትምህርት ስትማር ለዓላማ ቅርብ የሆነውን ለታለንት ቅርብ የሆነውን ነገር ከተማርክ ደግሞ ደስ ይያለህ የመማር እድል አለ ለምን በኋላ ልትገነባው ለምታስበው ነገር የሚጠቅምህ ነገር ስለሚሆን ማለት ነው ስለዚህ ከገንዘብ ውጭም በደንብ ትርጉም አለው ብዬ አስባለሁ መማር እኮ ያ ትርጉም አሁን በትምህርት ብቻ ነው የሚመጣው ብለህ ታስባለህ እስኪ እንዴት ማለት በደንብ ለምሳሌ ክሪቲካል ቲንከር መሆን ግዴታ ትምህርት የተማረ ብቻ ክሪቲካል ቲንከር ነው ብዬ አላስብም የተማረው ሆኖ ራሱ ያልሆነ አለ ክሪቲካል ቲንከር ይሆናል ስለዚህ ከትምህርት ከምናገኘው ይልቅ በህይወት ተፈተነን የምናገኘው ነገር በጣም ትክክለኛ ቫልዩ ይሰጠናል ሶ ትምህርቱ ግዴታ አስፈላጊ ነው ብዬ አላስብም እንደኔ ማለት ነው ያ ክሪቲካል ቲንከር ለመሆን ለገንዘብም ከሆነ ማለት ነው በገንዘብ ግን ቅድም እንዳነሳው ነው 7 አመት ተምሮ አንድ ዶክተር እውነት እንዳልከው ገንዘቡ ከ10,000 ብር በታች ከሆነ በጣም ያሳስባል ሲቀጥል ደግሞ ያድጋል ያ ገንዘብ የሚያድግ ነገር ነው አይደል ግን ከትምህርቱ ባሻገር ከገንዘቡን ባሻገር ሌላ የሚያገኘው ነገር ምንድነው በዛ በትምህርቱ ባለፈ ያ ጥሩ ጥያቄ ነው የገንዘቡን ጉዳይ ሲጀመር እንዳልኩ ትንሽ ነው ሁሉም ዲግሪ ቢመረቅ አንድ ሰው ግን ፊውቸሩ እንደዛ ይቀጥላል ማለት አይደለም እኔ ለምሳሌ ማቃቸው ሰዎች በህክምናው ፊልድ ሄደው በጣም የኛ ጁኒየር የሆኑ ሰዎች እኛ ያስተማርናቸው ሰዎች በጣም ስፔሻላይዝ ያያረጉ በደንብ እየሄዱ በብዙ መቶ ሺዎች የሚከፈላቸው ሰዎች አሉ ግን ለፍተው እዚህ መዛም ብሎ ስንት አመት ጊዜ ውስጥ አይ ትምህርቱ የሚፈጀው 7 አመት ነው አልኩ ለምሳሌ ስፔሻላይዝ ለማድረግ ተጨማሪ 3 አመት ከዛ ሰብ ስፔሻላይዝ ለማድረግ ተጨማሪ 2 አመት ፈይቶባቸው ሊሆን ይችላል እስከዛ በዛች ደሞዝ ነው ማለት አይደለም እየጨመረ ይሄዳል አንድ ስቴፕ እየሄድክ ስትሄድ እየጨመረ ይሄዳል ግን የግልም እየተሯሯጡ ሰርተው ጥሩ ገንዘብ ሜክ ያያረጉ ያሉ ሰዎች እናቃለሁ ሁሌ ያቺ 10,000 ብር 8,000 ብር ትቀራለች ማለት አይደለም እያደገ ክህሎት እያደገ ሲመጣ በጣም ስፔሻላይዝ ያያረከ ስትመጣ ብዙ ቦታ እየሰራህ ስትመጣ እያደገ የመምጣት እድል አለው ግን ያ ለሁሉም ሰው በዛ ልክ ፍጥነት ላይሄድ ይችላል አሁን ያልኩክ ብዙ መቶ ሺዎችን እስከ ሚሊዮንም ያገኝ ሰው አቃለው ያ ግን ሁሉም ሰው በዛ ልክ ሰክሰስፉል ላይሆን ይችላል እዛ ደረጃ ላይ ለመድረስ አሁን እኛ የምናየው ጊዜ ነው አይደለ ምን ያህል ጊዜ ፈጅቶበታል ወጣት ናቸው አሁን ምልህ ልጆች እኔ ያስተማርኳቸው ልጆች ማለት እድሜያቸው ስንት ሊሆን እንደሚችል መገመት ትችላለህ ማለት ነው በ30ዎቹ early 30ዎቹ ላይ ሆኖ ግን ምንም ጊዜ ያላባከኑ በስርዓቱ ሲማሩ ከአንድ ትምህርት ወደ አንድ ትምህርት እየሄዱ ሲማሩ ስፔሻላይዝ ያያረጉ እየለፉ አሁን ቶፕ ካሪየራቸው ላይ ቶፕ ሌቭል ደርሶ በጣም ኢትዮጵያ ውስጥ አሉ የሚባሉ ባለሙያዎች የሆኑ ሰዎች አሉ ዲሲፕሊን እንደሆነ በደንብ ለፍተው ማለት ነው አሁን እነሱ ገንዘብ ያገኛሉ በቀላሉ ባልልህም ድሮ የሚያገኙትን ብዙ እጥፍ ገንዘብ ያገኛሉ ገባህ አባባሌ ምን ያህሉ በዛ ሄዳል ጥያቄ ምልክት ነው ሁሉም እንደዛ ዲሲፕሊን እንደሆነ ጎበዝ ሆኖ ይሄዳል ወይ ትልቅ ጥያቄ ነው ህግም ብትገባ ኢንጂነርም ብትገባ ሁሉም እኩል አይሄድም ፋስት ሆኖ መሄዷል አሁን እኔ ምጠይቀ አንተን መልሼ ምጠይቀ ኦኬ አንድ ነገር ልስማማ በዚህ አሁን ባልኮ መልከት በትምህርት በዩኒቨርሲቲ ብቻ አይደለም አንድ ሰው ማሰብ የሚችለውም ገንዘብ ማግኘት የሚችለው እሱማ እንደዛ እኮ ልንል አንችልም ለምሳሌ ዩኒቨርሲቲ እኮ አሁን እያለፈው ያለው ራሱ ሲጀመር 5% 8% 10 90% ምን ይሆን እንደው ተው ምርጫው እንኳን ቢሆን ለመማር እንኳን ቢፈልግ እኮ ዩኒቨርሲቲ እየገባ አይደለም ስለዚህ ስለ 10%ዎቹ 5%ዎቹ ብቻ አይደለም ማሰብ ያለብን 90% 95%ቱም መማር እንኳን ቢፈልግ ዩኒቨርሲቲ መግባት በውጤቱ ምክንያት ያልቻለ ሰው አለ እሱ ሳይኖር እንዴ እሱ ሳያስብ እንዴ እሱ ሀብታም አይሆን እንዴ ስትል ነው መሆን አለበት የግድ ትምህርት ብቻ አይደለም መንገዱ እኔ እንደዚህ ነው ማለት I'm not saying education is the only way ሌላም መንገድ አለ ገብቷል አባባል ሌላም መንገድ አለ ሶ እኔ ቾይስ ነው ብዬ ነው ማስበው ምርጫ ነው ግን እኔ ማይስማማኝ ቾይስ ምን መሰለ ልክ ትምህርት ላይ ያለውም ሰው ህይወቱን ፕላን አድርጎ ተምሮ ከአንድ ካሪየር ወደ አንድ ቦታ እንደሚያድገውና ትልቅ ቦታ እንደሚደርሰው ዩኒቨርሲቲም አይግባ እኔ በትምህርት አይደለም መሄደው ያለውም ሰው ኦኬ እውነትህን ነው ትለዋለህ ያንን አይደለም የምትፈልገው አንተ ሌላ ካሪየር ነው የምትፈልገው ለምሳሌ ኢንተርፕረነር መሆን ነው የምትፈልገው የሆነ ነገር ነው የምትፈልገው እውነትህን ነው እንደውም ከተሚማረው ሰው በላይ
ከባድ ልፋት አለበት ለምሳሌ ሴፍ ዞን አይደለም የገባው ቢያንስ ያኛው ሴፍ ዞን ነው የገባው ለምሳሌ ሐኪሙ ያልኩክ ስፔሻላይዝ አደረገ ክብሩንም አገኘ ዕውቀቱም አደገ ደሞዙም በየጊዜው ይጨምራል ጋራንቲድ ነው መንገዱ ይሄ ልጅ በእርግጠኝነት ጠንክሮ ከሰራ ከ10 አመት ከ5 አመት በኋላ ጋራንቲ ነው ሪዛልቱ ጋራንቲ ነው የተሻለ ደሞዝ ከአብዛኛው ኢትዮጵያው የተሻለ ደሞዝ አቬሬ ደሞዝ ያገኛል ቤተሰቡን መምራት ይችላል ገብቷላ በዕውቀቱ ላይ ጥያቄ የለውም ክብር የለውም ደረጃ እስኪደርስ ድረስ ሰው ነው መኖር አለበት መብላት መጠጣት መልበስ አለበት 7 አመት ዩኒቨርሲቲ ተምሮ ከዛ በፊት ደግሞ ቢያንስ በ20 አመቱ ይሆናል 12 አመት ይማራል አይደል 12 አመት ከመጀመሪያ ኤርሊ ስኩሎችን ራሱ ብንደምረው ኦሬዲ 18 አመት አልፎት ነው የሚገባው ዩኒቨርሲቲ ከዛ 7 አመት ይጨምራል ስፔሻላይዝ ለማድረግ 3 አመት ኢቨን ፒኤችዲ ለመስራት 2 አመት ይፈጅበታል አይደል ሰብ ስፔሻላይዝ ለማድረግ ስለዚህ እንደ አጠቃላይ ስንት አመት ይፈጃል ማለት ነው ትምህርት እንደ ፊልዱ ይለያያል ህክምና ውስጥ ሆኖ ስፔሻላይዝ የምታረግበት ፊልድ የተለያየ ነው አንዳንዱ ሚኒመም ብለን አሁን ያልከውን ብትደምሮ 5 አመት ማለት ነው ያ 7 አመት 12 አመት ማለት 12 በ18 አመቱ ቢገባ ብለ አስብ 30 አመት ልክ 30 አመት ሲሆን ኦልሞስት የሚፈልገውን አይነት ኑሮ መኖር ይጀምራል somehow በቃ እንደዛ ይጀምራል ግን እስከዛ ድረስ 30 አመቱን ሜቢ 20 አመቱን ሙሉ ከቤተሰብ ጋር ከምናምን ጋር ሊያሳልፍ ይችላል ከዛ በኋላ ግን እንዴት ነው ህይወቱን ማስቀጠል የሚችለው ከመኑ በኋላ ዩኒቨርሲቲ ከገባ በኋላ እኮ ነገርኩ አሁን ለምሳሌ እንደተመረቀ ሊሆን ይችላል 10,000 ብር ደሞዝ አይደለ ከዛ በኋላ እኮ ስፔሻላይዝ ያረገ ያለ የተሻለ ያገኛል እየተማረም ራሱ ማለት ነው ገብቷል ይሰራል በትርፍ ሰዓቱ ምን ያህል ያገኛል አሁን እሱ እንደ ፊልዱ እንደ ሁኔታው ይለያያል ግን በደንብ ይጨምራል እየጨመረ ይላል ለምሳሌ የግዴታ ሰብ ስፔሻላይዝ እስኪያረጋ አይጠብቅም ለምሳሌ የውስጥ ደዌ ስፔሻሊስት ቢሆን ወይ ሰርጅን ቢሆን ክፍያው 10 እጥፍ ምናምን ሊያድግ ይችላል ከመጀመሪያው I'm not saying የመንግስት ብቻ የሚከፈለውን ይያልኩ አይደለም እኔ የመንግስት የሚከፈለውን ሳይሆን በራሱ ተሯሩጦ የግልም ገብቶ ምናምን ነው ሶ ኢትዮጵያ ስለሆነ ነው ባይዘው ይሄ አሁን እኮ ለምሳሌ አሜሪካ ውስጥ ወይ አውሮፓ ውስጥ ኢቭን ሌላ አፍሪካ ሀገር ውስጥ ቢሆን እኮ ይሄን ደሞዝ አይደለም የሚያገኘው ኢቭን የመጀመሪያ ዲግሪውን እንደተመረቀ በመቶ ሺዎች ነው የሚያገኘው ብዙ ሀገር ላይ ያው ደሃ ሀገር ስለሆነን ለባለሙያ ስለማይከፍል ነው ስለዚህ ምንድነው እንዳልከው የሆነ ያህል አመት ሳክሪፋይ ያረጋል ኬሪየር ሳክሪፊኬሽን አለው በኢትዮጵያ ውስጥ ማለት ነው የሆነ ያህል አመት ሳክሪፋይ ያረጋል ግን ከ5 አመት ከ10 አመት በኋላ 10 አመት ብንል ለምሳሌ ከተማረ በኋላ የመጀመሪያው ዲግሪውን ከያዘ በ5 አመት በ10 አመት ውስጥ ግን የተሻለ ሶርስ ኦፍ ኢንካም ይኖራል ከዛ ኢንተርፕረነር መሆን ከፈለገ ባይዘው ማለት ነው ካሊድ ቻሌንጅ ላርገ ሐኪም ከሆነ በኋላ እኮ ለምሳሌ አይ የግል ክሊኒኬን ከፍቼ ብር ከዚህም ከዛ ማምጥቼ ሀብታም ልሁን ብሎ እኮ በጣም ሀብታም የሆኑ ሰዎች አሉ በጂፒ ይችላል ምርጫ እኮ ነው አሁን እኛ ስለ ደሞዝ እያወራን ስለሆነ እንጂ ብዙዎቹ መታቃቸው ኢትዮጵያ ውስጥ አዲስ አበባ ውስጥ ሆስፒታል ስም ልጠቅስልህ ይችላል ስፔሻላይዝ ሳያረጉ ተመርቀው ከጓደኞቻቸውም ከምንም ብር ተበዳድረው ሰርተው ከትንሽ ክሊኒክ ተነስቶም ደግሞ ትልልቅ ሆስፒታሎች የገነቡ አሉ መንገዱ ዝግ አይደለም if you want to be an entrepreneur የግዴታ የቅድሙን ስፔሻሊቲ ትራክም መሄድ የለብህም ሶ ተበድረህም ይሁን ምንም ብለህ ደግሞ የቢዝነሱን ሳይድም መቀላቀል ትችላለህ ሐኪም ቤቱን እየመራህ ሆስፒታልም ክሊኒክም እየከፈትክ መሄድ ትችላለህ ሶ የኔ ጥያቄ አሁን በሆስፒታሉ ብቻ አንምጣበትና ግዴታ አንድ ሰው ሐኪም ለመሆን ዲግሪው ያስፈልጋል ግን ደግሞ ቢዝነስ ለመስራት ዲግሪ ግዴታ አይደለም ኢንተርፕረነር ለመሆን ግዴታ አይደለም ያ ሰውዬ ተነስቶ 10 አመት ተምሮ በገንዘብ ዋይዝ የሚያገኘውን ገንዘብ የሆነ ሰው ደግሞ ኢንተርፕረነር ሆኖ ትልቅ ደረጃ ካለ ሰው ስር ተቀጥሮ ከመጀመሪያ ከዜሮ ቢጀምር 10 አመት አይፈጅበትም ያ ሰውዬ መጨረሻ ላይ ሰብ ስፔሻላይዝ አድርጎ የሚያገኘውን ገንዘብ ለማግኘት አሁን ምንድነው መጠይቅህ መሰለ ፍላጎቱ ምንድነው ነው አሁን መጀመሪያ ፍላጎቱን ይለይ አንደኛ ምን ፊልድ ላይ ነው ሰክሰስፉል ምን አይነት ቢዝነስ ነው መግባት ፈለ ለምሳሌ ሆስፒታል ምናምን አይነት ከሆነ ሐኪም ቢሆን አድቫንቴጁ ይጨምርለታል ሐኪምም ሳይሆን እኮ ሆስፒታል መስራት ይችላል ኢንተርፕረነር መሆን ይችላል ጤናውም ላይ ግን ሐኪም ቢሆን ፕላስ አለው አይደል ሲስተሙን ያቃል ለመምራት ይመቸዋል ሐኪሞችን ነው የሚመራው አድቫንቴጅ አለው ሶ አይ እኔ የምፈልገው ሌላ አይነት ቢዝነስ ድርጅት ነው ማቋቋም የሚለው ሰው ሳይማር እንዳልከው ተቀጥሮ ራሱን እያስተማረኮ መሄድ ይችላል አሁን የኔ ጥያቄ የሚሆነው ምን መሰለ አሁን ቅድም ወዳልኩት ልምጣል አሁን ምርጫ ነው
ምርጫው ኤም ይሁን ቢ በትምህርት በዩኒቨርሲቲ በዲግሪም ልለፍ ይበል አይ ራሴን እያስተማርኩኝ ኢንተርፕረነርም የሆነ ተቀጥሬም ሰርቼ የሆነ አይነት ቢዝነስም ልስራል ይበል አሁን የ10 አመት የ15 አመት ፎርዋርድ ስናስበው ሁለቱም ቢልድ ማድረግ ያለባቸው ከባድ ኬሪየር አለ የቤት ስራ ይጠብቃቸዋል ከባድ የቤት ስራ አለባቸው እንደውም ቅድም እንዳልኩኝ ያኛው ሐኪም የሆነው ወይ ኢንጂነር የሆነው አንጻራዊ ሊበላው ሊጠጣው የሚችለውን ነገር ግን የሚያገኝበትን ኬሪየር ዘርግተዋል ሴፍ ነው አንጻራዊ ሴፍ ነው ከዛ ኢንተርፕረነር ልሁን ቢል ኦፕሽን አለው ስቲል ገብተዋል አባባል እዛ ገብቶ እንደውም የሚያቀው ዘርፍ ላይ ኢንተርፕረነር ቢሆን የመሳካት እድሉ ከፍተኛ ይሆናል አየው አይደለ ስለዚህ ሴፈር ወይ መርጧል ነው ምለው ያኛው ግን አድካሚ ወይ ረዘም ያለው እንዳልከው ኮስቱ ምንድነው ያ ትንሽ ዲሌይ ያረጋል ረዘም ይላል አንድ ወጣት ግን አይ እኔ በዚህ መንገድ አይደለም የርቀትም እየተማርኩ or something የራሴን ቢዝነስ ሰርቼ ልሂድ ቢል ምን አድቫንቴጅ አለው ቶሎ ወደ ስራው መግባት ቶሎ ኢንካም ጀነሬት ማድረግ ገንዘብ እውነትህን ነው እስማማለሁ በሱ ቶሎ ኢንካም ጀነሬት ያደርጋል ምናም ግን ሴፍ ወይ አይደለም ግን ደግሞ ቀድሞ ሰክሰስፉል የመሆን እድል አለው ግን በህይወት ስናየው አብዛኛውን ጊዜ የተሻለ ነገር ለማግኘት ሪስክ መውሰድ ግዴታ ነው ጥሩ አሁን እሱ ነው ማለት አሁን ሰው ሪስክን በተሳሳተ መንገድ ስለሚያየው ነው እኔ ሪስክ አይውሰድ አይደለም ኦኬ ይምረጥ ይሄን መንገድ እኔ ሪስክ መውሰድ ነው የምፈልገው አለ አይደለ እንደነ ማን ነው ትልልቆቹ እንደነ የፌስቡክ እንደ ማርክ ዙከርበርግ or something ምናነሳቸው አለ አይደል ዩኒቨርሲቲ ላይ ገብተው አቋርጠው ሪስክ ወሰዱ ግን ምን ያህል ፐርሰንቶቹ ናቸው እንደዛ የተሳካላቸው እንደዛ እንዲሳካለት ራሱን አዘጋጅቷል ወይ ነው የኔ ጥያቄ I have no problem ለምሳሌ እኔ የሆነ ነገር ነው ኢንተርፕረነር ነኝ አንደኛ ትምህርቱም እኮ ድልም የለም ለመግባትም ተዘግቷል አብዛኛው ሰው ስለዚህ ይሄኛውን ቢያስብ እኔ አልጠላም ገብቷል አባባሌ ምንም ቾይስም አይደለም እንዶ በፍላጎት የወጣው ብቻ ሳይሆን ሳይፈልግም ከዩኒቨርሲቲ እኮ እንዳይገባ ሆኗል አይደል ስለዚህ ወደድንም ጠላንም ከዩኒቨርሲቲ ውጭ የሆነ ፓዝ ይኖራል ግዴታ ስለዚህ አሁን እኔ የሚያሳስበኝ እሱ ይሄ ፓዝ የተከተለው ሰው ያለው ምርጫ ሁለት ነው ይሄን ከዩኒቨርሲቲ ውጭ ያለው ፓዝ የተከተለ ሰው ማለት ነው አንደኛ ቀላል የሆነ ላይፍ መርጦ በቃ ዩኒቨርሲቲ ያልገባው ማጥናት አይተጠበቅብኝ ምናም ብሎ እንደዚሁ እዚህ ዛ ሲል እድሜው የባከነ ወጣትነት ያሳልፋል የሙከራ ሶፍት የሆነ ነገር ይፈልግና ቀለል ያለ ቻሌንጅ አይፈልግም ትልቅ ቻሌንጅ ዝም ብሎ ያገኘውን እየሰራ ምናምን የሆነች ነገር ከዚህም ከዛችም እያደረገ 10 አመቱ ምናምን ዝም ብሎ ያልፋል የሆነች ነገር የሚበላው የሚጠጣው ያገኛል የሆነች ነገር የሚዘንጥበትም ምናምን ያገኝ እየተታለለ ለኔ እንትን ተታለዋል ነው ምለው ኬሪየሩን አስቦ አልሄደበትም ሶ የሆነ ሶሻል ሚዲያም ላይ የሆነ ነገር እያደረገ ምናምን በኋላ ላይ እድሜው እኮ እየቆጠረ ነው እድሜው እየመታ ነው ስለዚህ ቀላሉን ህይወት መርጧል ቀላሉን ህይወት ከመረጠ ሪስክ ወሰደ አይደለም ምለው እኔ ቀላል ህይወት መረጠ ሪስክ አቮይድ ያደረገ ነው ምለው አዎ ሪስክ ወሰድኩ ብሎ ያሰበው ነገር ግን ሪስክ አቮይድ ነው ያደረገው ምን አይነት ሪስክ አቮይድ ያደረገ እዚህ ጋር በትምህርት የመጨነቅ ሪስክ አቮይድ ያደረገ እዛ የመታሸት የምናምን ተቀጥሮ ገና በጭንቀት ረጅሙን መንገድ ትንፋሽ የሚፈልገውን መንገድ አቮይድ ያደረገና መሰለው እንጂ እዚህም ጋር ደግሞ ቢዝነስ የሚፈልገውን ከባድ ሀስል ከባድ ቻሌንጅ እሱንም አቮይድ ያደረገ ከዛ ምን ሆነ ማይመስል የራሱ ዓለም ሰራና ቀላል ህይወት ምናምን እንደዚህ ሆነ ነገር ምናምን በቃ ባንዴ ሀብታም መሆን ምናምን ሾርት ከት ምናምን እያለ የማን መጫወቻ ሆነ የስካመርስ ያው ምንንም ሳይዘው ጊዜ ያልፍበት እስካም የሚያረጉ ሰዎች እንዲያልፍልሃል እንደዚህ እየተባለ ምናምን በቃ የሆነ ነገር እየሆነ ማዳመቂያ እያዳመቀ ይኖራል የተወሰነ ሳንቲም ያገኛል ሲያየው እኔ ብዙ ማቃቸው ሰዎች አሉ እንደዛ 5 አመቱ ባከነ ቢማር ይሻለው ነበር እስክትል ድረስ 10 አመቱ ባከነ በ15 አመቱ ከትምህርት ተላቆ 25 አመቱ ላይ የተገኘው ስትልኝ 25 አመቱም እዛው እንዳልኩክ ሱፐርፊሻል የሆነ ከላይ ሆነ ህይወት እየኖረ ይሄ አንድ አማራጭ ነው ይሄም ይቻላል እኮ ግን ሪስኩ ምንድነው ለኛም አያስማማንም እሱን እንተው ኖ ለምንድነው ማልተው መሰለ የብዙዎቹ ጣፋንታ እንደዛ ሰው ረገጥ አርጌ መናገር በፈልገው ትምህርት አያስፈልግም ያሉ ሰዎች ምን ያስፈልጋል ይያሉ ነው ስል ሳያውቁት
ማረፍ ያስፈልጋል እያሉ ነው ዘና ማለት ያስፈልጋል እያሉ ነው ጫዋታ ያስፈልጋል እያሉ ነው ሶ ኢንፍሉዌንሰር ምናምን እኔ ኢንፍሉዌንስ ማድረግ መጥፎ ነው እያልኩ አይደለም ግን ሁሉም ሰው በዛ ልክ ኢንፍሉዌንሰር አይሆንም ሶ የሆነ አይነት ትራክ ውስጥ ገባና ሶፍት ላይፍ ሾርት ከት ምናምን አለና ተበላጌሙን ለምሳሌ ምን ሊሰራ ይችላል ያ ሰው እንደዛ ብሎ ይወረደው ሰው እንዴት አሁን በቃ ሪስኩንም መውሰድ አልፈለገም በሁለቱም ኢንዲ ያለው ነው ሪስክ ከዛ ምንድነው አክቹአሊ ምን እየሰራ ነው የሚኖረው ያው እንዳልኩ ትንሽ የሳንቲሞችን እያገኘ ምን በመስራት አሁን አንተ የበለጠ ታቋል በዲጂታል ማርኬቲንግ የሆነ ነገር ሊሰራ ይችላል የሆነ ኮሚሽን ነገር ሊያገኝ ይችላል የሆነ ነገር ሊደልል ይችላል የሆነ ማስታወቂያ ሊሰራ ይችላል ቲክቶክ ላይ ኢንፍሉዌንሰር ሊሆን ይችላል የሆኑ ነገሮችን አይሰራ ማለት ነው ምረጥና ጀስት ወይ ቲክቶክ ኢንፍሉዌንሰር ነው ብለን እንውሰድ ያ ቲክቶክ ኢንፍሉዌንሰር ሆኖ ግን እንደዚህ ነው ጀስት ዝም ብሎ በቃ የለቴለቱን ብቻ ያገኘ የሚኖረው አይነት ሳይሆን ኢንፍሉዌንሰር ሆነ ከዛ በኋላ ልክ አንድ ሰው ኢንፍሉዌንሰር ሲሆን ብዙ ተከታዮች ይኖረዋል ማለት ነው ያ ሰውዬ አሁን አክቹአሊ እያየን ያየነው ዝም ብለን በቃ የሚያስቁ የሚደንሱ ምናምን ናቸው ግን አክቹአሊ በቃ ትክክለኛ ለሰው ዕውቀት የሚሰጥ ነገር ያለውን ያሳልፈውን ልምድ ምናምን ሼር በማድረግ ኮንተንቱን ቢገነባው ኦዲየንሱን በዛ መልኩ ቢያመጣው እና አክቹአሊ በቃ ትክክለኛ ኢንፍሉዌንስ ቢኖረው ኢንፍሉዌንስ ማለት ተናግሮ ብዙ ሰዎች ደግሞ እሱ ያለውን የሚቀበሉ ማለት ነው አይደል እሱ ባለው መንገድ እንዲሄዱ የሚያደርጋቸው እንደዛ ቢያደርግላቸው ብዙ ነገር መስራት ይችላል ያ አሁን ምንድነው መሰለ ዋናው ከዓላማ ከተነሳ አሁን እሱ ነው ወደ ሁለተኛው ልምጣለ ጥሩ ጥያቄ ነው ያነሳው የዩኒቨርሲቲውን አወራን አይደል ተመርቆ በረጅም ርቀት ትልቅ ኢንተርፕረነር መሆን ይቻላል ጎበዞ ነው ከሰራ ደግሞ ትልልቅ ኢንተርናሽናል ድርጅቶችም ተቀጥሮ ደሞዙ ከፍ ያለ 10000 ብር የነበረው $10000 የሚደርስም አለ ይሄ ፋክት ነው ጎበዞ ነው ጎበዝ ካልሆንክ ምንም ቦታ ብትገባ ምንም አታገኝም ስለተማርከም ዲግሪ ስለደረደርከም አይሆንም ሶ አንዱ ይሄ ነው ኢንተርፕረነር ሆኖም ተምሮም የራሱን ቢዝነስ ቢልድ ይሄን አወራን አይደል አንድ ተማሪው ሆኖም ግን ሄዶ እንደዚህኛው የሚቆይ ይኖራል እንዴትኛው ካሪየሩን ዲቨሎፕ ማድረግ በቃ ተቀጥሮ መስራት ከጀመረ አመቱም ኤግዛክትሊ በቃ ደሞዝተኛ ሆኖ ያችን 10000 ብር 15 ያያረገ የሚኖራል ገብቷል እሺ ቆይ የተማረውን ለሶስት ልንከፍለው እንችላለን ወደሱ ከመለስከኝ ማለት ነው በትምህርት በዩኒቨርሲቲ የተመረቀውን ሰው እኔ ለሶስት ነው የምከፍለው አንደኛው ተመርቆ በጣም በተማረበት ሙያ ላይ እየጠነከረ ራሱን እያሻሻለ ስፔሻላይዝ እያደረገ በጣም ስማርት እየሆነ ጥሩ ደሞዝ እየተከፈለው ደሞዙ እየጨመረ ከ10000 ብር 50000 ብር 100000 ብር እያደገ የሚመጣ ታይፕ ተፈላጊ ባለሙያ ገብቷል ማርኬተር ለምሳሌ ከሆነ ጎበዝ ማርኬተር ሐኪም ከሆነ ጎበዝ ሐኪም አለ የሚባል ሰው ሆኖ ካሪየሩን የሚያሳድግ ሰው አለ ስቲል ግን ተቀጣሪ ወይም ኮሚሽን የሚያገኝ ሰው ሆኖ የሚቀጥል አለ ኢትዮጵያ ውስጥ በቃ ከተሻለ ኑሮ የሚኖር ማለት ነው ሚድል ክላስ ሆኖ የሚኖር ባለሙያ አለ አንድ ይሄ አንድ ሐኪም ሆኖ ስፔሻላይዝ አድርጎ ተቀጥሮ የሚሰራ አንድ ሁለተኛ የተማረ ኢንተርፕረነር ይሆናል የተማረ ኢንተርፕረነር ማለት እኔ አሁን ምን እየሰራው ገብቷል አይደለ ይማራል ሶ ከትምህርቱ ጋር ሪሌትድ የሚያርግ ሌላም ቀየር ያርግ ትምህርቱን ተጠቅሞ አሁን ሐኪም ከሆነ ሆስፒታልም ይክፈት የሆነ ነገርም ይክፈት ወደ ቢዝነስ የሚቀይር ሰው አለ አሁን እሱ ደግሞ በጣም እንደዚህ በጣም ተለቅ ያለ ደረጃ ይመድረስ አለ ከተሳካለት ማይሳካለትም አለ ግን ባይሳካለትም ሲመለስ አትሊስት የመቀጠር እድል አለው ማለት ነው ሁሉም ኢንተርፕረነር ስለማይሳካለት ሁለተኛውን አየህ አይደለ ስለዚህ በጣም ትልቅ ቦታ እሱ ደግሞ ትልቅ ብዙ ምናቃቸው ሰዎች አሉ አሁን ምታቃቸው ትልቅ ሆስፒታሎች ምናምን ሶ የተማረ ኢንተርፕረነር ሆነ ማለት ነው ሶስተኛው ፓስ አሁን ያልከው ነው አብዛኛው ሰው ይማራል ዲግሪውን ይዛል የሆነ ቦታ ይቀጠራል የሆነ ሺህ ብሮችን ያገኛል ያቺ ነው እሷን ይዞ በቃ ድህነቱን ከድህነቱ ጋር ተግባብቶ አሽሞንሙኖም ይኖራል ያመት ጭማሪ ምናምን እየጠበቀ ራሱንም በኃይለኛው ያሻሽልም ወይ ኢንተርፕረነርሺፕም ጎዳና ይዝም
ወይ ኬሪየሩንም በጣም ያሳድግም የሚያሳዝነኝ ፓርት ያ ሰው ነው በጣም ያሳዝነኛል ብዙ ቁጥር አለ እሱ ላይ ያለው የሚያሳዝን ፓርት ማለት ነው ብዙ ሰው አለ በቃ አሁን በኢትዮጵያ ላይ ስናየው ሪያሊቲው አብዛኛው ሰው እዛ ያሁን ያልከው ስቴጅ ላይ ነው ኢትዮጵያ ያላደገች እኮ ለዛ ነው በቃ እኮ ሀገራችን እኮ ያላደገች መጥፎ ምሳሌ የተማረ ሰው መጥፎ ምሳሌ ምንድነው የሆነው እኮ በዛ እኮ አሁን ወጣቶችም ቻሌንጅ እናንተም እኮ ያረጋችሁ ያላችሁት እኮ ያንን ስለምታዩ ምን ተምሮ የደረሰ ያው ምናምን አሁንስ ያው ያላችሁ የምታነሱት እኮ ያ ስለሆነ ነው ግን ያ ብቻ አይደለም ቱ ቢ ኦነስት በደንብ ደረጃ የሚደርሱት አሁን በቃ ኢሊት የምንላቸው ራሱ ከሆኑ ተምረው ኢንተርፕረነር የሆኑት ናቸው አይደል ተምረው እየሰሩ አንድ እሱ ነው ሁለተኛ ያልኩክም የዋዛ ግሩፕ አይደለም አሁን በተለይ ኢንተርናሽናል ድርጅቶች ወደ ሀገር ሲገቡ ትልልቅ አሁን ለምሳሌ የባንክ ሲኢኦዎች እንበል ተቀጣሪዎች ናቸው የባንክ ዳይሬክተሮች ተቀጣሪዎች ናቸው ትልልቅ ገንዘብ ያገኛሉ ትልልቅ ድርጅት አሁን ደግሞ ኢንተርናሽናል ድርጅቶች ሲገቡ በጣም ትልልቅ ኢንተርናሽናል ኤንጂኦዎች ላይ የሚሰሩ ጓደኞች አሉ ገብቶሃል አባባሌ አሁን እነሱ የግዴታ ኢንተርፕረነር መሆን ላይፈልጉ ይችላሉ ቾይዝ እኮ ነው ሁሉ ሰው ኢንተርፕረነር መሆን የለበት እሱን ሳይው በጣም ዲስአድቫንቴጅ እንዳለው ነው የሚሰማው ለምን ሲጀመር አላማው ምንድነው ማለት እንዳጠቃላይ የሁለቱንም ሳይድ ብናየው አላማው እንደኔ ነፃነትና ደስተኝነት ነው ደስታና ነፃነትን ፈልገው ነው ማንንም ሰው ገንዘብም የሚፈልገው ትምህርቱን ልማር የሚለው ደስታውና ነፃነቱን ፈልገው ሲኢኦ ሆኖ ተቀጥሮ ትልቅ ገንዘብ ሊያገኝ ይችላል በመቶ ሺዎች በሚሊዮኖች ሊያገኝ ይችላል ግን ነፃነቱ የቱ ጋር ነው ማለት ነፃነት ማለት ዛሬ ላይ መስራቱን ካቆመ ምን አለው እሱ ይኸውልህ ምንድን መሰለ አሁን ሁሉም ሲኦ ሁሉም ደሞዝተኛ ሆኖ እየሰራ ያለ ሰው ደስተኛ አይደለም ብለህ እንዳታስብ ብዙ ደስተኛ የሆኑ አሉ ማለት እያደጉ እኮ ነው እዛ ደረጃ የደረሱት እኮ እድገቱ ራሱ የሚያገኙት ነገር የሚጎበኙት ሀገር ምናምን እኮ በሙያቸው እኮ ወደውት ከሆነ የሚሰሩት በተለይ የገቡበትን ፊልድ እኮ ሃፒ ሊሆኑ እኮ ይችላሉ ገባህ አባባሌ ከዛ ስለ ፋይናንሻል ፍሪደም በኋላ ላይ ነፃነት ካሉ እኮ ፕላን ማድረግ ይችላሉ እኮ የሚያገኙት ነገር ደና ከሆነ ከዛ ውስጥ የሆነ ሼር ይገዛሉ የሆነ ቦታ ኢንቨስት አድርጎ እኮ በጣም ነፃ የሆኑ ሰዎች እኮ አሉ ሲወጡ ነፃ የሚሆኑ ሰዎች ሁሉም እኮ እድሜ ልካቸውን ተቀጥሮ እኮ አይሰሩም ገብቶሃል አባባሌ ዓለምም ላይ ያለ ፕራክቲስ ነው ባይዘው ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ ሁላ ኮርፖሬት ቢዝነስ ታዳ የሚሰራ ሰው ሁሉ እየደበረው ነው አይደለም የምትለው ገባህ አይደለ እዛ ድረስ እስኪደርስ ድረስ ግን በጣም ብዙ ነገር አለ አይኖ ካሊድ ይሄ እኮ ቾይዝ እኮ ነው አንተ በእነሱ እኮ አትመርጥም እኮ ገብቶሃል አባባሌ ሁሉም ሰው ቢዝነስ ለስራ ይላል እንዴ አይልም እኮ ሁሉም ሰው እኔ በቃ የቢዝነስ ባለቤት ልሁን ማይለ ሰው እኮ አለ እኔ የምፈልገው ይላል አንዳንድ ሰው ለምሳሌ እኔ የምፈልገው ተቀጥሬ እዚህ ላይ ለምሳሌ የሆነ ዩኒቨርሲቲ ፕሬዝዳንት ሆኜ ወይም ሚኒስትር ሆኜ ለምሳሌ የትምህርት ሚኒስትር ሆኜ የኢትዮጵያን ትምህርት መለወጥ ነው የሚፈልግ የሚለውን ሰውዬ አንተ ለምን የራስህን ቢዝነስ አልጀመርክም ብለህ የኢትዮጵያ ስለዚህ ደስተኛ አይደለምን ብለህም ማሰብ የለብህም ደስተኛም ሊሆን ይችላል ገብቶሃል አባባሌ ሁለተኛ ታይም ፍሪደም የምትለውን ነገር እኮ ኢንተርፕረነሩም ታይም ፍሪደም የለውም ይመስልሃል እንጂ የባሰ መጣበታለሁ ወደሱ የባሰ ሩጫ ነው ሶ ይሄኛው ሰውዬ ምንድነው የሚያስደስተው የሚለውን ምንድነው አላማ የሚለው ራሱ ነው ማወቅ ያለበት ገብቶሃል አባባሌ ሶ የሆነ እድሜ ላይ ቀድሜ ጡረታ ልውጣ ሊል ይችላል ኦር ሰምቲንግ ሊል ይችላል ከዛ ደግሞ በዚህ ፕሮሰስ ላይ ያገኘውን ገንዘብ ደግሞ ኢንቨስት አድርጎ ለምሳሌ ፓሲቭ ኢንካም የሚያገኝበትን አፓርታማ ሰርቶ ኢንተርፕረነር እየተለወጠ የግድ ኢንተርፕረነር አትለውም እሱ ኢንተርፕረነር የምትለው ሌላ ጆርኒ ነው አይደል የራስን ቢዝነስ ክሬት አድርገህ ምናምን ነው ግን አይ ፋይናንሻል ኢንተለጀንስ ካለ ግን የምታገኘውን ነገር ሴቭ አድርገህ የሆኑ ለምሳሌ ሼሮችን ብገዛ ሌላም ሀገር ስቶክ አሁን እኛ ሀገር ስለሌለ እንጂ ስቶክ ላይ ብታውለው ከቴሌ ወይ ከሆነ ነገር ብትገዛ ገንዘብ ታገኛል ሶ ከፈለክ ለመስራት ዓለም ላይ አሉ ይወጡና መጽሐፍ ይጽፋሉ ኦር ሰምቲንግ ነፃ ይሆናሉ የኔጅ ላይ ግን they are safe because ረጅም ዓመት የሰሩትን ገንዘብ ኢንተለጀንት ሆኖ የተለያየ ቦታ አስቀምጦ በየወሩ ገቢ የሚያስገኝላቸውን ፕላን አድርጓል ይሄ ፋይናንሻል ፕላኒንግ ይባላል ሶ ሲኦም የሆነ ሰው የተቀጠረም ሰው ኤኒ ሰው ፋይናንሱን ፕላን ማድረግ አለበት እንዴት ነው የሆነ ሰዓት ማቆም ብፈልግ ታይም ፍሪደም ብፈልግ እንዴት አድርጌ ነው ነፃ መውጣው የሚለው ሁሌ የራስህን ቢዝነስ ከፍተህ ራስህ የምትሰራው መንገድ ብቻ አይደለም ገብቶሃል ከሚሰሩ ሰዎች ኢንቨስት ልታረግ ትችላለህ ሼር ካምፓኒ ልከፍት ይችላል አብረህ ተሰባስበ ሐሳቤ ገብቷል አይደል ሶስቱን ትራክ እንለያቸው የተማረ ሁሌም ያለያቸው ደሞዝ ይዞ የሚቀጥል የተማረ በትምህርቱ ላይ በጣም አድቫንስ እያደረገ ተፈላጊ ሰው ሆኖ ኬሪየሩ ጫፍ ላይ ሆኖ በጣም ጥሩ ደሞዝ እየተከፈለው
ጥግ ድረስ መሄድ የተማረ ኢንተርፕረነርሺፕ ይሻለኛል እኔ ብሎ በሞያውም ይሁን በምንም ወደ ቢዝነሱ የተቀላቀለ ሶስቱም ጋር መማሩ አልጎዳው ሶስቱም ጋር አድቫንቴጅስ ነው የጎዳው ያኛው ሰው ነው ያኛው ደግሞ ያው በቃ ለለውጥ ዝግጁ ስላልሆነ ቢያንስ ቢበላው የሚጠጣውን ከዛ ጋር ያገኘ አትሊስት ኑሮውን ይኖራል ማለት ነው ኑሮው አስደሳች ላይሆን ይችላል በቃ ምን ታረጋዋለህ የሀገሩም ሲስተም የሀገሩም ድህነት ተጨምሮበት ነው ምናልባት ሌላ ሀገር ላይ ቢሆን ያቺኑ ስራ ሰርቶ ጥሩ ኢንካም ሊያገኝ ይችል ነበር እኛ ሀገር ግን ሆኖ አንፎርቹኔትሊ በዛች ስራ ብቻ የተሻለ ኢንካም ሊያገኝ ይችላል ሰው በሶስት ከፈል ነው አንተ ወደምትወደው እንምጣ ካሊድ አንተ ወደምትወደው ይሄ የሶስቱ አሉ አይደል ከሶስቱኛ ሀገር የበዛው መጨረሻ ላይ ያልከው ነው እሱ ላይ በደንብ እንመጣለን ችግር የለም ነፃ ሆነ የፈለከውን ጥያቄ ጠይቃው ወደዚህኛው እንምጣ ሁለተኛው ካታጎሪ ይሄኛው አንድ የትምህርት ካታጎሪ ነው ሁለተኛው ካታጎሪ ትምህርት በቃኝ ባለፍኩበት እንዳታልፍ እንደውም ለስኬቴ ጠላትነ ማን ምን ተምሮ ምን ደረሰ እነንትናስ ሳይማሩ ወጥተው አይደል እንደዚህ ደረጃ ያደረሱት የሚለው ግሩፕ ማለት ነው ትምህርት ለምኔ ያለው ግሩፕ ማለት ነው ኦኬ ያንን ግሩፕ እንፈትሽው አሁን የት ነው ያለው አሁን እሱን አንተ ንገረኝ የት ያለ ይመስላል አሁን ያልከው ግሩፕ ከትምህርትን ለምሳሌ ትምህርት ውጤት ሳይመጣለት የሚወጣ አለ ውጤት መጥቶለትም አልፈልግም ብሎ ይወጣ አለ አሁን ትምህርትን በቃ ቻሌንጅ እያደረገው ያለው ግሩፕ የት ነው ያለው የተማረውን ግሩፕ ከፈልኩል በሶስት ስለዚህ ኢንተርፕረነሩ ጋር ወይ ደግሞ ትምህርት የግድ ኢንተርፕረነር አይሆንም እኮ ትምህርት ብሎ ይወጣ ሰው ወይም ደግሞ ሳይሳካለት ይወጣው ሰው ምንድነው አማራጩ እዚህ ጋር ደግሞ እንደቀድሙ ሶስት አማራጭ አይኖረው ቢኖረው ሁለት አማራጭ ነው ሊኖረው ምንድናቸው ለምሳሌ ሶስት አማራጭ አይኖረው የሚያልኩ እንደዛኛው እንደተማረው ተምሮ ወደ ኢንተርፕረነርነት እንደተቀየረው ይሄ ግን የሆነ እድል ስለሌለው ወይ ደግሞ ስላልተማረ ወደ ኢንተርፕረነር ቢሆን ራሱ ቢመለስ ወደ ቅጥር ስራ አይመለስም ወደ ታች ነው በቃ ወደ ዜሮ የመመለስ እድል ይኖረዋል አንደኛው እሱ ነው በጣም ሰርቶ ኢንተርፕረነር ሆኖ ራሱ ማለት ነው ሁለተኛው ደግሞ እንዳልነው አሁን እኛ ሀገር ላይ እንደበዛው አብዛኛውም ሰው እየተማረ ወደ ዩኒቨርሲቲ እየገባ አይደለም ስለዚህ ከዛ አቋርጦ የሚወጣው ወይ ደግሞ ዩኒቨርሲቲ ያልገባው ሰው ብለን እንወሰድ ሁለቱ ካታጎሪዎች አሉ አሁን ያ በብዙ ልንከፍለው እንችላለን ግን አብዛኛው የምታየው የመጀመሪያው መርሳት የሌለብህ ስራ አጥ ነው ስራ ያላገኝ የእውነት ማለት ነው አብዛኛው ሰው ቅድም እዛ ጋር ሰነፍ ሆኖ ተቀጥሮ እየሰራ ነው እንዳልነው እዛም ጋር እኮ ስራ ያላገኘ አለ ተምሮ ባይዘው ወይ አንጻራዊ ተመርቆ ስራት ግን ሞር ኦር ለስ የሆነ ታይም የማግኘት እድል አለው እየፈለገ ያገኛል እዚህኛው ጋር ግን ቀላል የማይባል ስራ አጣል ባለመማሩ ምክንያት ስራ ያጣው ቁጥር ብዙ ነው ቢያንስ መሰረታዊ ደሞዝ እንኳን እንዳያገኝ ምንም የሰለጠነው ነገር የለም የተማረው ነገር የለም ምናምን አንደኛው ክፍል ያልተማረ የሥራ ብቃት የሌለው ስርዓት ትልቅ ፕሮፖርሽን ያዘ አሁን እኔ እሱ ነው የሚያሳዝነኝ አንደኛ መጣበታለሁ ሁለተኛው ምንድነው ዩኒቨርሲቲ ገብቶ ባይማርም ራሱን በሆነ ነገር አስተምሮ ባጫጭር ኮርስም ይሁን በምንም ክህሎት የገነባ የሞያም ትምህርት ይሁን የምንም ይሁን ስኪል ያለው ግን መማር እኮ ነው ዞሮ ዩኒቨርሲቲ አይደለም እንጂ መማር እሱ ገብቶ ለምሳሌ የሆነ ቦታ ላይ ዲጂታል ማርኬቲንግም በለው ቪዲዮግራፊም በለው ግራፊክስም በለው ምንም በለው ስኪል ስላለው ወይም የቧንቧ ስራም በለው ጋራጅም በለው ምንም በለው ባለሙያ ነው የግዴታ በዲግሪ ያልተማረው ሙያ አለው ስለዚህ ያ ሙያ ገብቶ ተቀጥሮ የሚሰራ ነው ስቲል ከማጋ ተመሳሰለ ቅድም ተምሮ ቀጥሮ ከተሰራው ጋር ተመሳሰለ ምንድነው ልዩነቱ ይሄኛው ባጭር እና በሆነ አይነት መልኩ ነው ሄደው ያኛው ደግሞ ዲግሪ ምናም ብሎ ረጅም ጊዜ ነው ግን ዲግሪ አለው ትንሽ ዲግሪ ያለው ይሄኛው ክህሎት አለው ሰርቲፊኬቶች ምናምን አሉት ተቀጥሮ ይሰራል ተቀጥሮ በሱም ያደገ ቅድም ሁለት አይነት ነው ተቀጥሮም ፈዞም ይቀጥላል እንዳልኩ ከኬሪየሩ ማያሳድገው እዛው ላይ አለ ግን አድቫንስ እያደረገ ደግሞ ሙያውን በጣም ጥሩ እየተከፈላቸው ያሉ ሰዎችን አቃለው በዛ መልኩ ማለት ቢማሩ ይጠቅማቸው ነበር ዲግሪው ግን
አልከለከላቸውም እነሱ አንዳንድ ሰዎች በሾርት ኮርስም በምንም ያያረጉ ስኪላቸውን እስካሳደጉ እኔ እነዚህን ሰዎች የተማሩ ነው ብላቸው ግን የራሳቸውን አካዳሚክሱን ብቻ ነው እንጂ ታውቁት እኮ ራሳቸውን ካሳደጉ ሾርት ኮርስ እየወሰዱ ያያደጉ ከመጡ የተማሩ ነው ካላሳደጉት ያው እንደዛኛው ሰውዬ እንደውም ያኛው በዲግሪው ዝም ብሎ ቦታ ይዞ ቁጭ ብሎ ሊሆን ይችላል ይሄኛው ዲግሪ ስለሌለው ዞርበልም ሊባል ይችላል ገብቷል አባባሌ ያን ሶስተኛው ሰው ተቀጥሮ ሞቶ ቢሆን ዳይሬክትሊ የሚሆን ኢንተርፕረነር የሚሆን ነው የራሱን ቢዝነስ የሚቀጥል ወይ ቤተሰቡ ጋር ጠጋ ብሎ የግድ ኢንተርፕረነር ሆኖም ሳይሆን ከፋሚሊ ቢዝነስ ውስጥ ገብቶ መስራት የሚችል የራሱን ቢዝነስ ክሬት የሚያደርግ ኦር ትንሽ የስሞል ቢዝነሶችንም ክሬት አድርጎ የሚሰራ የቢዝነስ ሰው ልበል ሁሉም ኢንተርፕረነር ቢዝነስ ሁሉም ቢዝነስማን ኢንተርፕረነር ላንለው ስለማንችለው የቢዝነስ ሰው ሆኖ የሚሰራ ሰው አለ ስለዚህ አሁን ስናወዳድር አሁን ምን አለን ስራ ፈት እንዳትረሳ ስራ አጣለ ትንሽ ሞያ ይዞ ስራ ይዞ ግን ሚዲዮከር ሆኖ የሚቀጥላል በሞያው በጣም ተፈላጊ ሰው ሆኖ ደግሞ በጣም ጥሩ እየተከፈለው የሚሰራ ሰው አለ አይ በሞያዬ ብሎ ከሞያው ውጭም ቢዝነስ ክሬት አድርጎ የራሱ ለምሳሌ ኃይለኛ ዲጂታል ማርኬቲንግ ሰው ጋር ተቀጥሮ እየሰራ የራሱ ፈርም ከፍቶ ዲጂታል ማርኬቲንግ ፈርም እየሰራ ወይ ማርኬቲንግ ፈርም ከፍቶ እየሰራ ያለ ሰው አለ ያንን ኢንተርፕረነር ወይ ቢዝነስማን በለው ኦር ንግድ ኖርማል ንግድም ገብቶ የፋሚሊ ቢዝነሱንም እየሰራ ይሄዳል እንደው ከዚህም በላይ እኮ ልንከፍለው እንችላለን ብዙ ታይፕ አለ እንደው ፎር ዘ ሴክ ኦፍ አንደርስታንዲንግ 3 ፌር እንድንሆን 3 አድርገን ከፍልናል ስለዚህ ማወዳደር ያለብን የላዩን ከላይኛው ሚዲዮከሩን ከሚዲዮከር እና ደግሞ ስራአቱን ተምሮ ከስራአቱ ጋር ነው የምናወዳደረው ማለት ነው እኛ ሀገር በበዛው ኮንቴክስት ስንሄድ ተምሮ ስራአትና ሳይማር ስራአት ይበዛል አይደለ አሁን ያልተማረው የሆነ ስኪል ይኖራል ምን ይበዛል ወይ ተምሮ ስራአት ነው ማለት ዲግሪ ብቻ ነው በቃ ስራአት ይበዛል እኛ ሀገር ብቻ ዲግሪ ኖርት ስራአት ነው ስኪል ወይ ደግሞ ትንሽ ጀምሮም ደግሞ ስኪል ኖርት ስራአት ይሆናል ምንም ስራ የሌለው ማለት ነው ግን ስኪል አለው ስለዚህ ሁለቱን ስናወዳደር እንደ ኮንቴክስት እና ሀገር አሁን በቃ አሁን ላይ ባለው ኮንቴክስት ማን ነው ይበልጥ አድቫንቴጅ ያለው አሁን እኮ ሁለቱም እኮ ጥሩ ፖዚሽን አይደሉም የኔን እይታ ከሆነ አንዱኛ መለወጥ ያለብን ትልቁ ፖፑሌሽን እዛ ውስጥ ነው ያለው ከትምህርትም ርቆ ስኪል የተወሰነ ይዞ ስራ ውስጥ መግባት ያልቻለው የስራ ውስጥ ማደግ ያልቻለ ተምሮም ዲግሪም ይዞ የስራ ኦፖርቹኒቲ ያላገኘ ወይም ደግሞ መቀጠር ያልቻለ ነው ሰው ስራ አጥ ነው አንኤምፕሎይመንት ነው ስለዚህ አሁን ሁለቱን መለየት ብዙ አይጠቅመንም እኛ ገብቷል አባባሌ ለምንድነው ማይጠቅመን ሁለቱም በቃ ፖቨርቲ ውስጥ ናቸው ሁለቱም የባከኑ ሪሶርሶች ናቸው ገብቷል አባባሌ ያ ዲግሪ ስላለው የመቀጠር እድሉ ሊጨምርለት ይችላል የሆነ ታይም ሲጠብቅ ግን ዞሮ ቀላል አይደለም ኢንቨስት አድርጓል ደክሟል ምናምን ሁለት አንፎርቹኔት ከሆኑ ነገሮች ባናወዳደር ሁለቱም ጋር ምን እንስራ የሚለው ነው ኢምፖርታንት የሆነው ሁለቱ ምንም ማድረግ አለባቸው ማለት ነው ካሪየራቸውን ፕላን አድርገው ሁለቱም ራሳቸው ላይ በጣም ኢንቨስት ማድረግና ተፈላጊነታቸውን መጨመር ኔትወርካቸውን ማስፋት ደፍሮ መግባት ስራ ውስጥ ከስር ስራ ሳይንቁ መግባት ቆይ ነገ ከነጎዳ ሳይሉ ከትንሽ እየተነሱ የሚሄድ ልምድ ይፈልጋል ገብቷል አባው ለምሳሌ ዲግሪ ያዘው ላይ ዲግሪው ለምንድነው ያልተቀጠረው ወይ ኢንዱስትሪው ብዙ እየቀጠረ ላይ ሆነ ይችላል ስለዚህ ተጨማሪ ሾርት ኮርስ ሊወስድ ይችላል ገባ አፕ ስኪሊንግ ሪስኪሊንግ የሚባሉ ነገሮች አሉ የግዴታ በራሴ ሞያ እንደዚህ ብለህ አትልም ስለዚህ እንዴት ነው ሌላ ስኪል መጨመረው አድማረገው የተማርኩት ነገር ላይ ደግሞ የበለጠ ስኪልፉል መሆን ነው ኢንተርንሺፕ ገብቼ እንዴት ነው እድሌን ማሰፋው ምናምን የሚለውን ወይ ኢንተርፕረነር ከሆነ ኢንተረስታቸው ወደ ኢንተርፕረነርሺፕ ለመግባት ምንድነው ማረገው ብቻ ያኛውም ሰውዬ ደግሞ ትምህርት ይቅርብኝ ብሎ የወጣው ሰው ደግሞ ምንድነው ታለንቴ ምን ላይ በሰማራ ነው ምን ስኪል ስለጎደለኝ ነው በደንብ ኢምፕሎይድ መሆን ያልቻልኩት ወይም የራሴን ስራ መፍጠር ትልቅ ቁጥር እየባከነ ያለው እዚህ ጋር ነው ስለዚህ እዚህ ጋር እኔ ባይዘዌ መንግስትም ይሁን ኤንጂኦዎችም ይሁኑ የስልጠና ተቋማትም ይሁን ባለሀብቶችም ይሁን ሂዩጅ ሀገር ሉዝ ያረጋች ያለችው ይሄን የሥራ ኃይል ይሄን ወጣት ኃይል አንፎርቹኔትሊ መጠቀም ባለመቻል ነው እኔ የግለሰቡ ሎስ ብቻ አይደለም የሚታየኝ ገባህ አባባሌ ይሄ እኮ ትልቅ % ኦፍ ዘ ፖፑሌሽን ነው ያዘው ስለዚህ እዚህ ላይ ኢንትረስት ሁሉም ሰው አጥቷል
ኢንተረስት አጥቷል ማለት በቃ ተትቷል እነዚህ ሰዎች ገብተዋል አባባል እነሱም ሰዎች ራሳቸውን ወደ መተው ሄደዋል ተስፋ ወደ መቁረጥ ሄደዋል ስለዚህ ይሄ እንደውም ተስፋ የሚቆረጥበት አይደለም ይሄ ትልቅ የለውጥ ኃይል መሆን የሚችል ነው ገባህ ይሄን እንዴት ወደ ካሪየሩን ፕላን አድርጎ ምን ጎደለኝ ሚለውን አድርጎ ራሱን አብቅቶ ሰልጥኖ እኛ ማግዘ ነው እንደ ተቋም መንግስትም አግዞት ኤንጂኦዎችም አግዞት ኢንተርናሽናል ኦርጋናይዜሽንም አግዞት ይሄን ፕሮዳክቲቭ ኤጅ ምርታማ እድሜ ወደ ምርታማነት የመቀየር ወደ የትኛው ምርታማነት ቅድም ወዳልነው ወደ ሁለቱ ኤዘር ተቀጥሮ በዛ ላይ ማደግ ወይ ደግሞ የራሱንም ጀምሮ እንጂ ወደ ሰነፉ አንፈልገውም ይሄ ወደ ማይለወጠው ኖ እነዚህ ወደዛም እኮ ድል ያላገኙ ናቸው ገብተዋል አይደል አሁን ይያልኩ ያለውትኝ ኢቭን የመቀጠር ምድል ለሰርቫይቫልም የላቸውም ሶ ዴስፐሬት ናቸው እነዚህ ሰዎች በቃ ስራ ፈት ናቸው ዴስፐሬት ናቸው ስለዚህ ዴስፐሬት የሆነ ሰው እኮ እድሉን ብሰጠው ብታሰለጥነው ራሱን ቢያነቃኮ ስራን ዋጋው ይገባዋል ገባ ኮምፎርታብል አይደለም ስለዚህ ከምንም የሆነ ነገር ቢያገኝ እድል ጥሩ ነው አይደል ስለዚህ ይሄን ኃይል ሳይበላሽ ጥሩ ማይንድ ሴት ክሬት አድርገህለት ስኪል ዲቨሎፕ እንዲያረግ ክህሎት ዲቨሎፕ እንዲያረግ አድርገህለት ኢቭን ተመርቆም እኮ ሊሆን ይችላል ዲግሪ አይደለ ወደ ምን ማስገባት ወደ ስራ ማስገባት ይፈልጋል ነው ግን with the right attitude በትክክለኛ አስተሳሰብ ስለ ካሪየር ያለው ግንዛቤ ስለ ክህሎት ያለው ግንዛቤ ራስን ስለማሳደግ ያለው ግንዛቤ በትክክል አውቆ ምንድነው የምፈልገው የሚለው ለይቶ ቻናል ውስጥ መግባት አለበት ማለት ነው እንትኑ ላደሩን መሰላል ቢሆን አንድ ረግጠው 2 3 እያለ የሚሄድበትን መሰላል በፈለገው ኢንተርፕረነር ከፈለገ ኢንተርፕረነርሺፕ ተቀጥሮ ካሪየር ሰው ዲቨሎፕ ማድረግ በዛ by any means necessary ግን አንድ ቃል እንዲገባ መግባት ያለበት ነገር ምንድነው ያለ ልፋት ያለ ስራ ያለ ድካም ያለ ስኪል ያለ ክህሎት ራስ ላይ ያለ ኢንቨስት ያለ ማድረግ ዱብ ሚል ተአምር የለም ቁጭ ብሎ የሚጠብቀው ሌላ የሚመጣል የለም ተአምር ይሄ እስካምን አንዲ ዝም ብሎ የሆነ ሚሊየን ምናምን እኔ ተስፋ እዛ ላይ ቢቆርጥ በቃ የሆነ እኔ የተሻለ መንገድ አይፈልግ አይደለም ይድከም የግድ 2 አመት በ2 አመት ማግኘት ያለበትን 20 አመት ጉዞ ይጓዝ አይደለም ችግር የለው በ2 አመትም ይበልለት ችግር የለኝም ግን እንደዚህ ዝም ብሎ የህልም እንጀራ አይነት ነገር ሳይሆን ተጨባጭ ነገር መኖሩን በመረጃ አረጋግጦ በትክክል ፕላን አድርጎ ዝም ብሎ የግምት ጉዞ ሳይሆን አቅዶ መሄድ አለበት ነው ኢንዱስትሪውን ተረድቶ ዕውቀት ኖሮት ራሱን አብቅቶ ራሱን ለሆነ ነገር ያዘጋጀ መሄድ አለበት ውድድሩ ከፍተኛ ነው ዝም ብሎ አሁን ፕሮዳክቲቭ ያልሆነ ሰው እዚች ምድር ላይ ተፈላጊ የሚሆንበት ጊዜ አይደለም ስለተማርከም ብቻ አይደለም ስላልተማርከም አይደለም ተወዳዳሪ ጎበስ ሰው ሆኖ መገኘት አለበት ነው ነቃ ማለት አለበት ይሄ ሰው ነው አንዱን ይሄን ነው እዚህ ላይ ነው አንዱ ትልቅ ስራ የሚፈልገው እንደ ሀገር ማለት ነው ይሄን ነው ስለዚህ አሁን አንድ ሰው ወደ ስራም ይሁን ወደ ትምህርትም ይሁን መወሰን ያለበት እድሜ የምንለው 12 ከጨረሰ በኋላ ነው ወይ ደግሞ ሃይ ስኩል በቃ ሃይ ስኩል ላይ ያለ ይሄ ጥያቄ ይመጣበታል በጣም ከዛ ልክ 12 ሲጨርስ ደግሞ ያኔ ነው ትክክለኛ ሪያሊቲ የሚጋፈጠው በማር ይሻለኛል ወይስ የራሴን ብጀምር የሚለው ኤግዛክትሊ ሶ አሁን አንድ ሰው በዛ ሌቭል ላይ ከሆነ ምንድነው የምትለው እንዳንተ የትኛው ፓዝ ይሻለዋል ብለህ ታስባለህ እኔ ማለት እኔ ራሱን መጀመሪያ በደንብ ይረዳ ሰውየው ማለት ነው ራሱን ይወቅ በደንብ ሞዴል የሚያረጋቸውን ሰዎች ይለይ የተሳሳተ ሞዴል አያርግ ገባ ይጠይቅ ራሱን ከ5 አመት ከ10 አመት ከ20 አመት በኋላ የት ሆኜ ነው ማየት የምፈልገው ያ ቦታ መድረስ ምን ይጠይቀኛል ምን ይፈልግብኛል የሚለውን ነገር በደንብ ይለይ ኢንተረስቱንም ይወቅ ገብቷል አባባሌ ሰው ዝም ብሎ አይሸወድ ራሱን በደንብ ያወቀ ሰው አያታልለውም ገባ አባባሌ ራሱን መሆን ነው የራሱን ቤስት ቨርዥን ነው እንጂ የሚፈልገው እሱ ያልሆነውን ሰውዬ ልምሰል አይልም ገባ አሁን እኮ ችግር የሆነው እኮ አንድ አይነት ልሁን እንትን አይነት ይላል በቃ ፋሽን አይደለም መከተል ያለበት ራሱን ነው ውስጡን ማዳመጥ ያለበት ኤክስፒሪየንስ የሆኑ ሰዎችን ሄዶ ማየት አለበት ሙያዎችን መመርመር አለበት አይደለ ውጩን ማወቅ አለበት ትሬንዱን ማወቅ አለበት ዘን ራሱ ከሃይ ስኩል ጀምሮ ነው ባይዘው ይሄን ማሰብ ያለበት 12ም ሲጨርስ አይደለም ሃይ ስኩል ጀምሮ ምንድነው መሆኑ ወዴት ነው መሄድበት ጉዞ ምን ይጠይቀኛል ረጅም ያስኬደኛል ወይ የሚለውን የመጠየቅ ሰው ይሄን የመጠየቅ ነገር የለውም በቃ ልክ 12 ሲጨርስ ምናምን የሚጠይቅ ከሆነ ጊዜ የለውም ፊገር አውት ለማድረግ out of the track ይሆናልና ስለዚህ እኔ ይሄኛውን በየኮ አይደለም መመርጥለት እኔ መመርጥለት አስተሳሰቡን ላይ እንዲሰራ ነው ማደርገው ይጠይቅ በቃ አዳልት ሆኗል ልጅነት አብቅቷል በደንብ ስማኝ 15 አመት ከሆነ በኋላ ልጅነት የለም በቃ አዳልት እኮ ነው ይሄ ሰውዬ እኮ ትልቅ ሰው
በቃ አዳልት ነው መወሰን የሚችልበት ጊዜ በቃ በጣም ለራሱ ማሰብ አለበት እጣ ፋንታዬ ምንድነው ስለዚህ ወላጁን ማማከር ሌሎች ሰዎችን ሄዶ ማማከር ዩኒቨርሲቲዎች ገብቶ ማየት እኔ ነገር ያለው ዩኒቨርሲቲ ከመግባቴ በፊት ዩኒቨርሲቲ ገብቼ አድር ነበር አልኩኮ ማለት ምን ማለት ነው ያኔ እንዲሚነግረኝ ኖሮ እንኳን አይደለም ብለ ምንድነው መሆኑ ወዴት ነው የሚሄደው እንዲጨነቅ እኮ አይደለም በምርጫው ቾይዙ ሰው ስለመረጠለት ሳይሆን የሚጠቅመው ነው እኮ ከሱ ጋር የሚሄደው ነው እኮ እንዲመርጥ በኋላ እንዳይጸጸት ነው ስለዚህ ፈተሽ ያርግ ተፍ ይበል መስሪያ ቤቶችም ገብቶ አሁን እንደ ድሮ የግዴታ ትምህርት ካልጨረስ ከስራ ተሰራ የሚባል ነገር የለም ባይዘው ሌላ ሀገር ላይ አሜሪካ ሀገር ብትሄድ ዩኒቨርሲቲ እየተማሩ በትርፍ ሰዓታቸው ስራ ይሰራሉ ስራ የሚናቅ ነገር አይደለም ስራ ቢልድ መደረግ ያለበት ነገር ነው ስለዚህ ይሄድ የፋሚሊን ቢዝነስ ጋር ገብቶ ይዋል እስኪ እጁ አፈሪንካ ይቆሽሽ እንደሚለው ነው ወይ ዲጂታል ማርኬቲንግ ምናምን ኢንተረስት ካለው በክረምት ምናምን ገብቶ የሆነ ቦታ ይስራ ምን ይፈልጋል የሚለው ነው አንድ እርግጠኛ ሆኜ የምነግረው ነገር there is no free lunch in this world ነፃ የሚባል ምሳ የለም ፍሪ ላንች ይላሉ አይደል ነጮች የለም በቃ መስራት ይፈልጋል ግን ብልጥ ሆኖ ይስራ ነው አይደል አሁን ወጣቱ የሚፈልገው ብልጥ ልሁን ነው እያለ ያለው አይደል እኔ ችግር የለብኝም ብልጥ ይሁን ብልጥ ግን አይሁን ልዩነቱ ገብቷል ብልጥ የሆነ ሰው ለኔ በኔ እይታ ብልጥ የሆነ ሰው የሚመርጠውን ምርጫ ዝም ብሎ አይደለም የሚመርጠው ገንዘብ ያስገኝልኛል ወይ አይደል አንዱ የሚፈልገው ጊዜን ያባክብ በቃ ብልጠት ይጠቀም የቱ ያዋጣኛል ያለ ምንም ትሬንዲ ምናምን ዝም ብሎ የግዴታ ድሮ ሰዎች ስለፈጉ ልፍጋ ብቻ አይበል ብልጥ ይሁን ማለት ስማርት ይሁን ነው ሌላ ነገር አይደለም ብልጥ አይሁን ስለ ምን ለማለት ነው የኔ አማርኛ ለማለት የፈለኩት ነገር ብልጥ ሳይሰራ የሚገኛይ ዝም ብሎ ፌክ ሰው አይሁን የሆነ ነገር በቃ አጭበርብሬ ምናምን አይበል ገብቶ ሐለባባሌ በቃ ዘራይት ወይ ሞራል ወይ ሂድ ሾርትከት ምናምን ይባል ነገር የለም ማለት ሾርትከቱ የስማርት ሾርትከት ችግር የለውም እኮ ገባህ የስማርት ሾርትከት ስለገባው መንገዱን ማሳጠር እኔ ምርጥ ነው ስለገባው መንገድ ማሳጠር ሳይሆን ሳይገባው አሳጠርኩ ብሎ አለመስራት ሆነ እኮ ያውኑ እኔኮ ይሄ እኮ ነው ስለዚህ እኔ ገብቶት ከሆነ ችግር የለብኝም ቢያጥ እኔ በጣም ባጭር ጊዜ ሰው ሲሳካለት ደስ ነው የሚለኝ ግን ባጭር ጊዜ የሚሳካለት ነገር ገብቶት ነው ወይስ ብልጣ ነው ዝም ብሎ በቃ ይሳካልኛል ምናምን ይያለ ወሬ ያወራ እድሜው የሚጨርስ አይነት ሰው አይሁን ነው ወላጆችም ባይዘው በጣም እያሳሰባቸው ያለው ነገር ይሄ ነው ልጆቹ አማራጭ አላቸው ወይ ነው ሪሊ ይዞት ላይ እንዳይቀሩ ማለት አንተ እንደ ወላጅ አስበው እኮ ነገ አባት ትሆናለህ ዝም ብለህ ልጅ ድንገት በቃ ትምህርትም አልፈልግም የሆነ ነገርም እሺ ምንድነው ፈልገው አይ ቆይ እንትና ውጭ እንትና አለ ሲል አየር ላይ የሚቀርብ ይመስላል ለምን ያ ወላጅ እኮ እዛ ጋር የደረሰውና ልጁን ለዚህ ደረጃ ያስተማረው እኮ ምን አልፎ እንደሆነ ያውቃል እሱ ያለፈበትን ወላጅ ድገም ማለትም የለበትም ግን ለልጁ ምን ድል መስጠት አለበት ካማፕ ዊዝ እስኪ ሮድ ማፕ የኬሪየርህን የተሻለ ሰው እንዴት ነው የምትሆነው የሚለውን እድል አጥንቶ እንዲመጣ ሊያግዘው ይገባል እድሎቹን ሊያሳየው ይገባል ከሀገር ውስጥም ሀገር ውጭም ያሉ ሰዎች ሮል ሞዴሎችን ኦፕሽን ሊያቀርብለት ይገባል ይሄን ባላቀረበበት ግን የግድ ይሄን ሂድ ምናምን ሲለው ልጁ ምንድነው አልሰማም ነው የሚለው ለምን ያልተመቸው መንገድ አለ የሆነ የሳተው ነገር አለ ብሎ ያስባል ትልልቅ ሰውን ስለዚህ ካሰበ እዛ ጋር ይቆም ምንድነው የሳተው እኔ ምን አሻሽዬ ልሂድ ምን ይፈልግብኛል የሚለውን ነገር በደንብ አስበውን ያሳምነውኝ ከመጣ እውነቱን ከሆነ እኔ አሁን ፐርሰናሊ ችግር የለብኝም ሰው መንገዱ ገብቶት ምርጫውን ይዞ ኃላፊነት ወስዶ መሄድ ከሆነ ለምን በዚያ ልሄድከም ማለት ነው ምንም ህይወቴን መርጬ ነው ሄድኩት ባይዘው የነጻነት ተሰጥቶኝና ያጠቅሙኛል ነው ምለው ማንንም አላስገደደኝም ቤተሰቦቼን በዚያ መሰግናቸዋለሁ ይሄን ካልተማርክ ይሄን ካልሆን ካላሉኝ ያጠቅሙኛል አሁን ግን ምን ኃላፊነት ሆነልኝ እንደዛ ሳይሉኝ ሲቀር ምን ሆነ ማለት ነው ራሴ አስቤ የሆነ ነገር ውስጥ እንደገባ አደረገኝ ያ ደግሞ ደስተኛ ነኝ ያንን በመምረጥ የራሴን ትራክ ኢቭን ማይመቸኝ ነገር እንኳን ቢኖር አስቤበት የመረጥኩት ስለሆነ ኃላፊነት መሸሻያ ነው የሆነው ነው የኔ ፍራቻ አሁን ግራ መጋባት እኮ ከዛ ኃላፊነት መሸሻ ያመጣል ኃላፊነት ሸሽተ ደግሞ ውጤት የለም የሆነን ሰው ብሌም እያደረገ ብቻ ይኖራል ማለት ነው ያም ለኛ የሚመች ነገር የለም በቃ የሀገር ምናምን ወጣቱ እያልክ ወጣትነት እያለፈ ይሄደ ነው እድሜ እኮ እየሄደ እኮ ነው እያየነው እኮ ነው ብዙ ሰዎች 5 አመት 10 አመቱ እያለፈ ያኛው ተምሮ እንኳን ቢያንስ የሆነ ነገር የሄደው ሰው
የሆነ ደረጃ ደርሶ ክብር ኖሮት ለሆነ አላማ ሲሰራ ስታየው ትንሽ ቅናትም እኮ ያድራል እኮ አንተ ይሄን አቋርጠው ሚሻል ነገር ይዘህ ካልሄድ ከሪስክ ወስደህ ምንም ነገር ማትሰራ ከሆነ በጣም አይ ቲንክ ብዙ ሎስ ነው ደብል ሎስ ነው ይሄ ነው እኔ የምለው ይሄን ነው ሌላ ጥያቄ አለ ፕሊዝ አሁን ላይ ያሉ የተማሪዎች ጥያቄ በቃ አደልት የሚባለው ሰው ጥያቄ እንዳልከው አንተ ለምሳሌ በተለያዩ ዩኒቨርሲቲዎች ገብተህ አይተኸዋል ምን መሆን አለብኝ የሚለውን ስታጠና አብዛኛውም ሰው አሁን እያየው ነው ማለት ሪያሊቲው አለ ተምሮ ቀጣይ ላይ ምን ላይ እንዳለ ሰውን ያየዋል አብዛኛውም ስራ አጥ ነው ተምሮ ዲግሪውን ይዞ ከሚቀጠረው ይልቅ እዚህ ጋር የሆነች ነገር ሰርቶ ስኪል ያለው ሰው እየተቀጠረ ነው ዲግሪ ሳይኖረው ማለት ነው ያ ዲግሪ ያለው ደግሞ ጀስት ዲግሪውን ብቻ ነው ያዘው እንጂ ምንም ነገር ሳይኖረው ማለት ነው ስለዚህ የተማሪው ጥያቄ እኔ ተምሬ እንደዛ ሰው እየሰራጥ እመሆን ከሆነ የሀገሪቱም ሁኔታ ያ ስለሆነ ወይ ደግሞ ብቀጠር ራሱ በዚህን ያህል ገንዘብ ከሆነ የምቀጠረው ያን ያህል ጊዜ ለፍቼበት 5 አመት 7 አመት ለፍቼበት የዛን ያህል ደረጃ ከሆነ የምደርሰው እዚህ ጋር ግን ሳይማሩ ወይ ደግሞ ትምህርቱን ፓስተው የተሻለ ደረጃ ይደርሱ አሉ በትንሹ እንኳን የሆነ ነገር ቢሰሩ ቲክቶክ እንዳልከው ቲክቶክ ሰርተው ሊሆን ይችላል የተለያዩ ነገር ቢሰሩ በአንድ ማስታወቂያ ወይ በሆነ ነገር የሆነ ነገር ያገኛሉ እነዚህን ያያየና እነዛን ያያየ ስታወዳድረው ግልጽ ነገር ነው ስለዚህ እንደ ወደፊቱን ያያየ እንዲኖር ከ5 ከ10 አመት በኋላ ምን መሆን አለብኝ ብሎ እንዲጠይቅ የትኛው ፓዝ የሚያየው ፓዝ እውነት ነው ወይ እዛ ጋር ያለው ገንዘቡን ሳያገኝ ተመርቆ ብቻ የተቀመጠው አለ እዚህ ጋር ደግሞ ሳይመረቅ ግን ደግሞ ገንዘቡን ያገኘ ብቻ ያላል የትኛው ፓዝ ነው ግራ ሊያጋባው ይችላል ሶ አክቹአሊ የትኛው ፓዝ ነው ተጨባጭ እውነታ ያለው እኔ እንዳልኩ ቅድም አቅዶ የሚንቀሳቀሱ ሰዎች ፓዝ ነው አዋጩ ኢንቴንሽናል የሆኑ ሰዎች ገብተዋል ኢንቴንሽናል ራንደም ሳይሆን አጋጣሚ ሳይሆን ኢንቴንሽናል የሆኑ ሰዎች ኢንቴንሽናል የሆኑ ሰዎች ሁለቱም ጋር ሰክሰስፉል የመሆን እድል አላቸው ነው ብዬ ማስበው ገብተዋል አባባሌ ኢንቴንሽናል ያልሆኑ ሰዎች ግን በደንብ አላማ ይዞ ማሄዱ ሰዎች ግን ሁለቱም ጋር አይተናል ፌል ሲያረጉ ማለት ገብተዋል አይደለ ሁለቱም ጋር የትም ማይደርሳቸውን ጉዞ ሲሄዱ አይተናል ስለዚህ የዲግሪውንም መንገድ ይምረጥ ይማር ሰክሰስፉል መሆን ይችላል ያ ተምሬ ስራ የለኝም ምናምን የሚለው ነገር ትክክል ነው ብዬ አላምንም ለምሳሌ 4 አመትም 3 አመትም ተማረ ዞሮ እኮ እዚህ ጋር ያለውንም ስራ ሰርቶኮ ላይ ተጨማሪ ስኪልም ተምሮ እኮ መቀጠል ማለት የግዴታ ኤግዛክትሊ በዲግሪው እኮ ላይሆን ይችላል ቅድም ወዳልከውም እኮ ለምሳሌ ማርኬቲንግ ተማረ ለበለ it's very simple example ከዛ ኦኬ አሁን ያለው ቢዝነስ ሞር ዲጂታል ማርኬቲንግ ከሆነ እኮ ፕላስ ነው የሚሆንለት ዲጂታሉን ቢጨምርበት እኮ የበለጠ ተፈላጊ ነው የሚሆነው ገባህ አባባሌ ያልከውን ሶሻል ሚዲያ ማርኬቲንግም እኮ መስራት አይከለክለውም ገብቷል አባባሌ ግን አይ በቃ የመጀመሪያ ዲግሪን ይያለው ቲዮሪው ገብቶኛል ብሎ ግን ማርኬቱ የሚፈልገውን ነገር ካልጨመረበት ዞሮ አውት ኦፍ ማርኬት ነው የሚሆነው ኢንደስትሪው የሚፈልገው እዚህም ጋር ያለው ልጅ አጭር ነገር ወስዶ ከዛ የሚፈልገው ያለን ስኪል ቢልድ ያረጋ ካልሄደ ይሞከርና ኦፍ ኮርስ ይሞከራል ከዛ አውት ኦፍ ማርኬት ነው የሚሆነው ሶ እኔ ምንድነው ምለው የኔ እይታ በዚህኛውም ይሁን በዛኛው ክህሎት ገንቡ ነው ምለው ስኪል ወሳኝ ነው ስኪል ያለው ሰው ማይፈልገው ሰው የለም እውነቴን አይደል ልክ ነው ግን አሁን ስኪል ለመገንባት እኮ ቢያንስ የሆነ ጊዜ ይፈልጋል ተማሪ ሆኖ ከትምህርቱ ጎን ለጎን መገንባት ይችላል ኤግዛክትሊ እኮ እሱን ነው እኮ እኔ አላማ ያለው ሰው እኮ በቃ የትኛውም ቦታ ላይ ሁሌም ጊዜውን እንዴት እንደሚጠቀም ያውቃል አንዳልኩ እኮ ለምሳሌ ማርኬቲንግ እየተማረከው ዲጂታል ዋን ሾርት ዋን እየወሰደ ለሰው እየሰራ ቢልድ እያረገ መሄድ ይችላል ስራ እየሰራ ሁላ ሰው ምን ኖሮ ማለት ነው ሲመረቅ ኦሬዲ የገነባው ፖርትፎሊዮም ጭምር ኖሮት ነው የሚመረቀው አሁን ትምህርት እንደዛ እኮ እየሆነ ነው ትምህርት እኮ አሁን እኮ በዲግሪ ብቻ የምትቀጠርበት ጊዜ እኮ ያበቃ እኮ ነው ገብቷል አይደል የትኛውም ዓለም ላይ ክህሎት ይፈልጋል አሁን ለምሳሌ አይቲ የሚማር ሰው አይቲ ዲግሪ ያለኝ ብቻ ስላለ አሜሪካ ውስጥ መቀጠር ያበቃ ነው ዲግሪ ባይኖርህም ልትቀጠር ትችላለህ ግን ምን አርጋሃል ዲግሪው መኖሩ እኮ ጥቅም ነው ፕላስ ነው ግን ዲግሪውን ስትማር ወይም ከተማርከ በኋላ የሰራቸው ስራዎች ምንድነው ነው አምጣ ኢንደስትሪው የሚፈልገው የትንፍጭው ዱቄቱን አምጪው የትንፍጭው ዱቄቱን አምጪው ውጤት ነው መፈልገው ነው ያለ ያለው
ውጤት በቃ ውጤት ለምን እሱም ሰርቫይቭ ማድረግ አይችልማ ኮምፒቲሽኑ ውጤት ካልመጣለት አሁን እኮ በዲግሪውም በኩል በዚህኛውም በኩል ውጤት እየመጣ አይደለም ነው የሚገባውን ያህል ውጤት so that should be the question career ምልህ እሱ ነው ነው career ምልህ ግድ ዲግሪውን እኮ አይደለም when I say career ሰው ልጅ እንዴት ነው ራሱን ወደ ሆነ ቦታ ቢልድ ያደረገ የሚሄደው ክህሎቱን ዕውቀቱን እንዴት ነው ማሳደግ የሚችለው የሚለውን ነገር ዩኒቨርሲቲም እየተማረ ከዩኒቨርሲቲ የሚወጣው ከሆነ ወጥቶ ያው ነው ካሪኩለም አለው ማለት ነው ሁለቱም የሚያሳድግበት ወይ ስለዚህ ለኢንዱስትሪው ሬሌቫንት ያልሆነ ዲግሪም ለኢንዱስትሪው ሬሌቫንት ያልሆነ ጠቃሚ ያልሆነ አጭር ኮርስ ዋጋ የላቸውም ሁለቱ ፈታኙ ማን ነው ኢንዱስትሪው ነው አውጥቶ የሚተፋህም ማን ነው ኢንዱስትሪው ነው የሚያሳድግህም ማን ነው ኢንዱስትሪው ነው ሶ ለኢንዱስትሪው ፊት አድርግ ነው በትምህርትም ስትማር ዲግሪህንም ስትማር ሾርት ኮርስም ስትወስድ ፊት አድርግ ከዛ ፊት ካላረክ መልሰ ተማር ኢንተርንም ሆነ ስራ ፊት እስክታረግ ድረስ ታገል ራስህንም አስተምር ፊት ካረከና ከገባህ በኋላ ደግሞ አትቁም ለምን ነገሮች ቶሎ ቶሎ እየተለወጡ ነው ያደከና I can guarantee you ቅጥር ይሹ አይደለም የሥራ ዕድል ይሹ አይሆንም ያኔ ለውጥ የሚያመጣ ሰው ራሱን መቅጠር ይችላል ለውጥ የሚያመጣ ሰው ድርጅቶች ይፈልጉታል ለውጥ የሚያመጣ ሰው እኮ ሀብት እኮ ነው ሀብት ክሬት ያረጋ እንዴት ገንዘብ ያጣል ሀብት ክሬት ያረጋ ሰው እኮ መደራደር ይችላል እንዴ ሀብት ክሬት ያረኩ ነው ከዚህ ሀብት ማይገባኛል ቢል እኮ ሰው ይፈልገዋል እኮ አሁን እኮ መቀጠር እኮ ማለት እኮ የግዴታ ጠቃሚ ነህ ማለት እኮ አይደለም አብዛኛው የተቀጠረ ሰው እኮ ጥቅም አልባ ነው that is a question ሰው ጥቅም አልባ የሆነ ሰው ደግሞ የሆነ ሰዓት ላይ መልሶ ስራ ቢያገኝም ስራ አጥ መሆን አይቀርም ወይም ደግሞ ደሞዙ የሆነች ከሆነች በዛችሁ ትቀራለች ለምን በቃ ጥቅም እየሰጠ ያለው ያቺን ያክል ነው ከዛ የሚጨምርለት የለም ሌላ ቦታ ለመቀጠርም ኮንፊደንስ የለውም that is የተሻለ ድርጅትም ቢመጣ ምን ሰርተሃል እስኪ እዛ የሰራህበት መስሪያ ቤት ላይ ምን ለውጥ አምጥተሃል ነው ስለዚህ ትምህርት ከምን ጋር መገናኘት አለበት ማለት ነው ከስራ ጋር ከምትገነባው ፕሮፋይል ጋር የፖርትፎሊዮ ጋር የሥራ ፖርትፎሊዮ አብሮ መገንባት አለበት እንደ ድሮ ትራዲሽናል ወይ ብቻ መሆን የለበትም ነው የኔ አሁን አዲሱ ሐሳቤ ትምህርት ጋር አብሮ አጭርም ይሁን ረጅም ምትገነባው ፖርትፎሊዮ አይቲ ሰውና የተማርከው አብረህ ዌብሳይቱንም ሰርተ የሆነ ነገሩንም ሰርተ ምናምን ከትምህርት እኩል ትምህርትን አፕላይ ያረክ ምታሳይበትን የሚሰራ ነገር ይዘ ስትመጣ ማርኬቱ ይፈልጋል መቀጠርም ቢሆን በግልም ለስራ ቢሆን ስለዚህ እኔ ቻሌንጅ ያረኩ ያለው ሁለቱንም አይዲያ ነው ዝም ብሎ መማርም ብቻ እውነት ነው ወጣቶቹ ጥያቄያቸው ትክክል ነው ስለተማሩ ብቻ ቢዝነስ ሜክ ያረጋሉ ማረጋ አይደለም ህይወታቸውን ያሻሽላሉ አይደለም አለመማርም ግን ደግሞ የተሻለ አማራጭ አይደለም ነው የተሻለ አማራጩ ትምህርትን መንገድ ምረጥ ከትምህርትም ውጭ መንገድ ምረጥ ብቃት ይኖራል ፒሪድ ይሄ ያስማማናል ሁለታችን ተስማማ ተመስገን አልহামዱሊላህ ስኪል በሚለው ነገር ተስማምቻለሁ ዩኒቨርሲቲ ገብቶ ወይ ደግሞ ይሄ ለዲግሪው ደግሞ ሲሄድ የሚያስተምረው ቲዮሪ ነው ስለዚህ ከቲዮሪ ጎን ለጎን የተማረውን አፕላይ ማድረግ አለበት ያንን ለማድረግ ደግሞ ግዴታ ኢንቫይሮንመንቱ ባያመቻችለትም እንኳን ራሱን ማመቻቸት አለበት ትክክል ምንም ጥያቄ የለውም ይሄ ግዴታ ነው አሁን የመጪው ዘመን ትምህርት ግዴታ በዚህ መልኩ መሆን አለበት አንዳንድ ትምህርቶች በባህሪያቸው ለፕራክቲስ ይመቻሉ ለምሳሌ ህክምናኔ ስማር እዛው ህመምተኛው ኖሮ ነው የተማርኩት ሶ ሲጨርስ ተበቃለ ወደድከም ጠላህም that's a good model አየህ ጥሩ ሞዴል ስለሆነ ነው እንደ ኢትዮጵያም ብቻ ሳይሆን እንደ ዓለምም ሞዴሉ በጣም ሁሌ ነው ደስ የሚለኝ የህክምና ትምህርት ለምሳሌ ምትማረው እዛው ኢንዱስትሪ ውስጥ ነው ኢንዱስትሪ ምንድነው ሆስፒታል ምናድሮም ሆስፒታል ነው ማታ ሜደን ፔሸንቱ ጋር እና አየህ አይደለ እንዴት እንደተቀናኘ ስኪል የሚባለው ነገር እንዴት እንደሚመጣ ትምህርቱ ሲቀረጽ ራሱ አንዳንድ ትምህርቶች ግን አንፎርቹኔትሊ ኢንዱስትሪው እዛ ነው ትምህርቱ እዚህ ነው አልተገናኙ ስለዚህ ገና ሲወጣ እንደ አዲስ ነው መማር የሚጀምረው ሶ እኛ አሁን ሰመር ላይ ምን አስበናል ኻሊድ ሁለት ነገር አስበናል አንደኛው ገና ሃይ ስኩል ምናምን ላለው ወጣት እንዴት አድርጎ ካሪየሩን አላማ አስቀምጦ ቢልድ ያደርጋል ምን ያስፈልጋል ምን አይነት ሶፍት ስኪል ያስፈልጋል ምን አይነት ኮሙኒኬሽን ስኪል ያስፈልጋል እንዴትስ ይምረጥ ፊልዱን በዛ መሐከል ሚኖረውን ስትረስስ እንዴት ማኔጅ ያድርግ እቺ ዓለም ምን ትፈልግበታለች ከሱ ጎሉን እንዴት ሴት ያድርግ ታይሙን እንዴት ይጠቀም ጥሩ ሀቢቶቹን እንዴት ቢልድ ያድርግ መጥፎ ሀቢቶቹን እንዴት ያስወግድ ሚል ለወጣቶች ሜል ያተኮረ
ይሄ ከ15 እስከ 25 የምንለው እድሜ ያለ አይደል ወደ ስራ የሚገባበት እድሜ ወይም ተማሪነት ያለበት እድሜ ከሃይስኩል ጀምሮ እሱ አንድ ትልቅ የስልጠና ኦልሞስት ለባለፈው 3 አመት በየክረምቱ ሰጠን ይሄ አራተኛ ዙር ነው አሁን አሳድገ ነው በሰፊው እሱን የመስራት አየ አንዳንዴ እኮ የሚጠቅም ነገር ስለማያገኝ ነው ስልጠና ምናምን ሰው ማሄደው በቃ ለሱም ይሁን የሚጠቅም ነገር በዚህ በኩል አንድ አስበናል አሁን ይሄ ምን ይረዳዋል ቅድም ያልኩክን የቱ ነው ፓዚ የትኛውን ልምር እንዳይባክን የባከኑት ጋር እንዳይሆን ከዚሁ ኮዲሁ ማይንድ ሴቱ ላይ እንሰራለን ማለት ነው ስኪልም ጭምር እንገናው ስኪል ኢምፖርታንት ነው ብለን ይል ለምሳሌ ኮሙኒኬሽን ስኪሉን እናሳድጋለን ኮንፊደንሱ እንዴት ቢልድ ያደርጋል ጎል እንዴት ሴት ያደርጋል ካሪየሩን እንዴት ነው የሚመርጠው የሚለውን ፕራክቲካል በሆነ ወይ አንድ ይሄ አለ ሁለተኛው ግን ታይፕ ቅድም ላልከኝ ታይፕ ነው ተመርቆ ወጥቶ ኢንዱስትሪው እኮ ብዙም አልፈለጋቸውም ያው ክህሎት ያለው የበለጠ ይቀጠራል ምናምን ላልከኝ ደግሞ ሌላ ፕሮግራም አዘጋጅተናል በነገራችን ላይ ሌላ ስልጠና ማለት ነው ሶ ፍሮም ኮሌጅ ወይ ዩኒቨርሲቲ ወደ ኢንዱስትሪ ብሪጅ የሚያረግ ኮርስ ልንሰጥ ስለዚህ እንዴት ሞር ሬሌቫንት ይሆናሉ ገባህ አባባሌ የሆነ ለምሳሌ የሆነ ማርኬቲንግ ተመረቀ ከዛ ኢንዱስትሪው ግን ጋር ሲገባ እንዴት አድርጎ ራሱን ሼፕ ያደርግ እንዴት አድርጎ ራሱን ያስተምር እንዴት አድርጎ አቅዶ ይግባ አየ እዛ ጋር ብዙ ጊዜ ሰው የሚሸወደው እዛ ትራንዚሽን ላይ ነው ዝም ብሎ ተመርቆ ይቀጠርና እዛው በሰው ቀልጦ ይቀራል እዛው የተለመደው መንገድ ከዛ በቃ ቀድም እንዳልነው ይሄ አንደኛው አለ አይደል ባለበት የሚቀጥሉ ደሞዙ ትንሽ እየጨመረ ውስጥ እንዴት እዛ ትራፕ ውስጥ እንዳይገባ እንዴት ለኢንዱስትሪው ሬሌቫንት ይሆናል የሚለው ደግሞ ሌላ እሱ ለተመረቀ ማለት ነው ለተመረቀ ተማሪ አወዳድረን ሌሎችም ያግዙን ድርጅቶች አሉ በጣም ትልቅ ብዙ ኤክስፒሪየንስ ያላቸው ሰዎች መጥቶ ኤክስፒሪየንሳቸውንም ሼር የሚያደርጉበት ኢቭን የመቀጠር እድልም ጭምር የሚከፈትበት ኢንተርንሺፕ የሚገቡበትን እድል ምናመቻችለት ጎበዝ ለሆኑ ሰዎች እድሉን ምንከፍትለት አለ እነዚህ ለተጨረሱ ነው እነዚህ ደግሞ አይ ገና ሃይስኩል ነን ወይም ወደ ዩኒቨርሲቲ መግባትም አለ መግባትም አይታወቅም ብቻ የሆነ ካሪየሪንግ ገና ፕላን ላድርግ የሚሉት ደግሞ ወዴት ነው የሚሄደው የሚለው ፓዛቸውን እንዲፈልጉ ማለት ስለዚህ ይሄ ባይዘዌ በጣም ትልቅ እንደ ቢልኮር ፕራውድ ምንሆንበት ስራ ነው ሚስ የሚደረግ እዚህ ሀገር ስራ ነው ብለን ነው የምናስበው በዚህ አጋጣሚ እዚህ ላይ ማገዝ የሚፈልጉ ሰዎች እነዚህ ልጆች ስፖንሰር አድርገው እንዲማሩ እኛ ፓሽናችንም ስለሆነ ነው ፐርፐዛችንም ስለሆነ ነው ወጣቱ ላይ የሆነ ነገር ትርጉም መፍጠር ስለምንፈልግ ነው እኛም ስኮላርሺፕ ምንሰጣቸው ይኖራሉ እንደ ቢልኮር ማለት ነው የተለያዩ ድርጅቶች የመንግስትም ይሁን መንግስታዊ ያልሆኑ ድርጅቶች ቢዝነስ ተቋማት ኤንጂኦስ ዓለም አቀፍ ድርጅቶች ይሄን ኢኒሺዬቲቭ ሰፖርት እናደርጋለን ሚሉ ከሆነ they are welcome እኔ ብቻዬን አይደለሁም ትልልቅ ሰዎች ከጎን ያሉ አብሮ የሚሰሩ እዚህ ጉዳይ ላይ ቶሎ ብለው እዚህ ጉዳይ ላይ ቢያግዙ እንደ ሀገርም ሞዴል መሆን የሚችል ነገር እናመጣለን ብለን እናስባለን ለኢንዱስትሪውም ትልቅ ተቃሚ ነው የሰለጠነ ሰው ቢመጣለት በራይት ማይንድ ሴት ቢመጣለት በጣም ትልቅ ውጤት ያመጣል ብዬ አስባለሁ ስለዚህ ዩኒቨርሲቲ ላይ የተማረውን ቲዮሬቲካሉን ነገር አፕላይ ያደረገ ስኪል የሚይዝበትን ሲቹዌሽን ይመቻችለታል ኤግዛክትሊ የትኛውንም ፓዝ ይምረጥ ራሱን መገንባት አለበት ስኪሉን ቢልድ ማድረግ አለበት ረጅም ማሰብም አለበት በጣም ሎንግ ተርም ቲንከር መሆን አለበት ማለት ነው ስትራቴጂስት መሆን አለበት ስለዚህ እዛ ደረጃ ለመድረስ ስኪሉን ቢልድ ለማድረግ ከምንድነው መነሻው መሆን ያለበት ዛሬ ላይ አሁን ተመርቆ የወጣውም ሊሆን ይችላል ትምርቱ ማያወጣኝም ብሎ የመጣው ሊሆን ይችላል ሀ ብሎ መጀመሪያ ያለበት ከየትኛው ነው ስኪሉን ቢልድ ለማድረግ ማለት ነው ስኪል ሁለቱም ላይ ወሳኝ ስለሆነ እኮ የመጀመሪያው ምን ላይ ዘርፍ ልሰማራ ሚለውን ከመምረጥ ይጀምራል ገብቷል አባባሌ ምን ላይ ሄዶ ኢንዱስትሪውን ማየት አይደል ቮለንቲር ማድረግ ማወቅ ካለፉ ሰዎች መማር ሲሪየስ ስራ ነው ይሄ ባይዘው ህይወት ካሪየርን መምረጥ ዝም ብለህ ቁጭ ብለህ ቤት እንትን ስላለ አትመርጥም ሶ ከሱ ይጀምራል ኢንተረስት ከማሳደር ይጀምራል መጀመሪያ ለኮንፊደንስ ቢልድ ከማድረግ እኔ አይ ዲዘርቭ የተሻለ ሰው መሆን ኮንትሪቢዩት ማድረግ ይችላል የሚለው ከራሱ ይጀምራል ከራሱ ላይ ነው ራሱን ማወቅ ምን ላይ ለሰማራ የሚለው ራስ ግን ቤትኩ ዘግተህ አይደለም የምታውቀው መንቀሳቀስ አለበት ሰው ማውራት አለበት ሄደ ማየት አለ ሀምብል መሆን አለበት ትህትና ሊኖርህ ይገባል ሶ ከሱ ጀምሮ ያንን ከመረዳት ጀምሮ ዘን ኤሪያውን ከመረጠ በኋላ አንድ ብሎ ስልጠና መውሰድ ካለበት ስልጠና ይወስዳል በመረጠው ኤሪያ ላይ ከዛ የሆነ ቦታ ድርጅት ኢንተርን ሆኖ ማገልገል ካለበት እንጂ ገና ከጅምሩ ቢዝነስ ብሎ ብዙ ጊዜ ፌል ነው የሚያደርገው ገባ የሚገባበትን ቢዝነስ አትሊስት ማወቅ አለበት ገባ ሶ እንደዛ ያያለ በመረጠው ፓዝ ላይ ቢልድ ያደረገ ይሄዳል ካሪየር ቢልዲንግ ጥበብ ነው ባይዘው በጣም
በጣም በጥንቃቄ የሚመረጥ ፓዝ ነው። ያንን አንፎርቹኔትሊ ብዙ ሰዎች ሳያረጉ በጣም አቅም እያላቸው እየከሸፉ ያሉ ወጣቶችን ሳይ እንባዬን የሚመጣ የእውነቴን ነው ማለት በጣም አቅም ኖሯቸው ግን በቃ የሚመክራቸው ወይም መምከር ሳይሆን መንገዱን እንዴት የሚያሳያቸው በማጣት ያ የድሮ መንገድ አስጠልቷቸዋል። አዲሱ መንገድ ደግሞ አልተረዱትም። ስለዚህ ፌል ያደርጋል። የተወሰነ ሰው ብቻ ጎበዝ ሆኖ ይቀጥላል እና ያንን እንዲረዱ እገዛም መጠየቅ አለባቸው ብዬ አስባለሁ። ሁሉም ሰው ያልገባው ሰው አይምሰላቸው። የገባው ሰው አለ። ሆነስትሊ ስፒኪንግ ማለት የተረዳ ሰው አለ። ያለፈበትና ሰክሰስፉል የሆነ ሰው ብዙ አለ። we have to invite those people ወደኛ አምጥተን እንዴት ጆርኒያቸው እንዴት እንደነበረም ሊነግሩን ይገባል። ኬሪየር የሄዱበትን ጆርኒ ከነሱ እንማረው እንወስዳለን። የራሳችንን ጨምረን ደግሞ ከነሱ የተሻለ ሰው መሆን እንችላለን። that's it I think ጥያቄ ተመልሶልኛል። አንድ የመጨረሻ ጥያቄ ልጠይቅ የምፈልገው አሁን እኔ እዚህ ጋር ስጠይቅህ እንደ ልጅህ ልሁንና ኦሬዲ ልጅ አለህ አይደል? አዎ። ስለዚህ እንደ ታላቅ ልጅ ልሁንና እንደ መጀመሪያም ልጅ ሊሆን ይችላል። አንተም ማድረስ ባልችልም እሺ ይሁን። እሺ አንተም ደግሞ እንደ አባት ኦሬዲ በቃ ልወስን ነው ትምህርቴን ዳይሬክሽኔን ልወስን ነው። በቃ ተምሬ እስከ 12 ደርሻለሁ። መማር ያዋጣኛል ወይስ ደግሞ ራሴ ላይ እየሰራሁኝ ይሄኛው ያዋጣኛል ብዬ በቃ ግራ ገብቶኛል። ምንድነው ማድረግ ያለብኝ? በቃ ነገ ተነስተ ይሄንን አድርግ ብትለኝ ምንድነው ወደ አክሽን ወዲያው የሚያስገባኝ ነገር ምንድነው? የክረምቱ ስልጠናችንን ገባና ይሄን አሁን በደንብ ማወቅ አለብኝ። አንተን ገብቷል አይደል? እኔ አሁን ምክር ነው ማልወደው። ምክር አልወድም ማለት እንዲሁን ብለህማ በቃ እኮ ሌላ ሰው የሚልህን መልሼ እያልኩ አንተን ነው እንጂ ይሁን ካለው ተናራስ ኤግዛክትሊ እኔ ጋር ያለውን ነገር ዝም ብዬ በወረውርብህ አይጠቅምህም። ገብቷል አይደለ? መጀመሪያ ራስህን የምታቀበትን ጉዞ በቃ አገኝ ነው መጀመሪያው ፓርት ማለት። ግን እሱን እስካገኝ ድረስ ልቀመጥ አትበል። ያስከውን ነገር አጠንክረህ ስራ። ይዘህ ከሆነ የሆነ ነገር ስራ ውስጥ መሆን ጥሩ ነው። ሁሉ ጊዜም ፖዚቲቭ ነው። ባታገኘው ራሱ ባገኘው ልክ ስራ። ግን ራስህን የምታገኝበት የምታውቅባቸው ኔትወርኮች ውስጥ ግባ። ጎበዝ ሰዎች ጋር ተገናኝ። ካንተ ቀድሞ የሄዱ ሰዎችን አግኝ። እኔ ምልህ አሁን እንዲህ ብዬ አይደለም መመክረህ። መጀመሪያ ምንድነው ጊዜ ሰጥተህ ይሄን ነገር አሁን እኛ ጋር ሊሆን ይችላል፣ ሌላም ቦታ ሊሆን ይችላል። በቃ በደንብ ጊዜ ሰጥተህ ራስህን የማወቅ ፓዝህን የማስተካከል ጉዞ ጀምር። ስራ አትናቅ። ስራ ከገንዘብ አንፃር ብቻ አይለካም። ለምን መሰለ? ዛሬ ኢንቨስት አድርገህ የሰራህበት ከፍለህ ራሱ ብችል የሆኑ ስራዎችን ስራ እንኳን ተከፍሎ አይደለም። ነገህን ቢልድ ሊያደርግልህ የሚችል ነገር ላይ እኮ መስራት። እኔ ሰው እንዴት እንደማይረዳ አላውቅም። እንዴት እንደማይረዳ ግራ ነው የሚገባኝ። ገባህ አይደለ? ነገ በጣም ብዙ ኦፖርቹኒቲ የሚከፍትልህን ነገር ዛሬ በሆነች ሺህ ብር ልዩነት ወይ የሆነች ነገር አነሰችኝ ብሎ ሰው ስራ ሲያቆም ይገርመኛል። ፊውቸሩን እንዴት አያይም? ፊውቸር የገባው ሰው ዛሬ በትንሽም ነገር እየሰራ ስኪሉን ቢልድ በነፃ ተማርክ ማለት ነው። ኦፖርቹኒቲ ነው። ስኪል ቢልድ አድርግ። በቃ ይሄን ነው የምልህ። ምን ስኪል የሚለውን ነገር መጀመሪያ ራስህን ወቅ፣ ኢንዱስትሪውን ወቅ፣ የምትፈልገውን ነገር ይወቅ። ግን አንዴ ከያዝከው አድምተህ ስራው ነው የምልህ። ምንድነው መያዝ ያለብኝ? ልማር ወይ የሚለውን ነገር ግን አንተን ልወቅህ በደንብ እንዳውቅህ ደግሞ ቀረብ ብለን ማውራት ይጠበቅብናል ማለት ነው። ስለዚህ ቡክ አድርግና ዊል ዲስከስ። ያሳምናል። በጣም ነው። መጀመሪያ ራሱ ላይ መስራት አለበት፣ ራሱን ማወቅ አለበት። ከዛ የሆነ ነገር ሲመርጥ ደግሞ ራሱን ስላወቀ ኦሬዲ ከራሱ ጋር ላይን የሚያደርግ ነገር ይመርጣል። ፋይናላይዝ አደረገው ማለት ነው። ያንን ከመረጠ በኋላ ግን እዛ ነገር ላይ አድምቶ መስራት አለበት። ስለ ገንዘብ ሳይሆን ማሰብ አለበት። ገንዘብ ነገር ላይ ብዙም ስለሚያገኝ ኦሬዲ አሁን የስራ ኦፖርቹኒቲውን ነው ማግኘት ያለበት። ኤግዛክትሊ። ዝም ብሎ ተነጫናጭ ሰው ወቃሽ ሰው አይሁን። ኃላፊነት ይውሰድ። ላይፍ ለወቃሾች ለተነጫናጮች አይደለችም። ላይፍ ዋጥ አድርገው እየከበዳቸውም ቢሆን የሆነን ጉዞ ለሚሄዱ ሰዎች ነው እቺ ምድር በቃ የምትሆነው። ስለዚህ አዳልት ሆነሃል። በቃ ኃላፊነት ውሰድ። ምረጥ መንገዱን። በመረጥከው መንገድ ከሱ ውጭ ማን አለ የሚባል ሰው ለመሆን ጣር። ማን አለ? እሱ እኮ ነው በቃ በዛ ጉዳይ ላይ እሱን አማክሩ የሚባል ሰው ሁን። ደግሞ እድሉ አለ ያንን መሆን። ገብቷል? ወጣትና ጊዜው አለ። ኢንቨስት ካረክ ምንድነው? ስኪል እኮ በመደጋገም የሚለመድ ነው። ደጋግመህ የሆነ ነገር በመስራት በመሰልጠን የሚለመድ ነገር ነው። ስለዚህ ያንን ቢውልድ አድርግ። ከዛ ተፈላጊ ሰው ሁን። የወሬ ሰው ሳይሆን የሥራ ሰው ሁን።
የሚሰራ ሰው ብቻ ሳይሆን ለውጥ የሚያመጣ ሰው ሁን። በቃ አለቀ ፒሪየድ። ከዛ በኋላ ጠይቀኝ እኔን እንደዚህ ኃላፊነት ከዛ ጋር ድረስና እስኪ ስራታ አረ እንዴት ነው የሚሆነው? እስኪ አስበው። የሚችል ሰው እንዴት ነው ማይፈልገው? ራስ በግል ራሱ ብሰራ ውጤታማ ነው የምትሆነው። አለቀ ፒሪየድ። ይሄ ግልጽ የሆነ ፓዝ እያለ ሰው ኮንፊውዝድ ይሆናል፣ ጭቅጭቁ ላይ ያተኩራል። ትምህርት ይጠቅማል፣ ትምህርት አይጠቅምም፣ እንትን ልግባ። አረ እኔ ምረጥ፣ የመረጥከው ላይ እስኪ ውጤታማ ሁን፣ ክህሎት ይኖር። ከዛ አንተ በመረጥከው ፊልድ ላይ በመረጥከው ሁኔታ ላይ እኔ በጣም ማይመስሉ ፊልዶችን መርጦ በጣም ሰክሰስፉል የሆኑ ሰዎችን አውቃለሁ። ማይመስል ይሄማ አያበላም የሚባል ግን መርጦ አነሳ ስልጠናው ላይ በቃ እንደውም ልጠራቸው ይችላል። በገቡበት ላይ ግን ጎበዝ ሆኖ እንዴት ሰው ይሄን ተምሮ እዚህ ደረሰ ምትለውን ሰው በጣም ሀብታም የሆነ በጣም ፋሚሊውን እንትን የሆነ በትምህርት ጫፍ የደረሱ የእውነቴን ነው አመጣ። ምንድነው የነሱ ዲፈረንስ? በመረጡት ላይ ግን ቀልድ ያውቁ እና ብልጥም ናቸው። እንዴት አድርጎ ስቴፕዋን መሄድ እንዳለባቸው ገባቸው። ከጊዜው ጋር አብረው ይሄዳሉ። ብዙ ቤት ያላቸው ብዙ ቢዝነስ ያላቸው ሰዎችን እንደምሳሌ እንደውም ቆይ ጋብዛቸዋለሁ። እኔ ማቃቸው ሰዎች ምን እንደተለየ ያረጋቸው ስትል ኢንቴንሽናል ናቸው። ሆን ብለው ነው ያንን መንገድ ያረጉት እንጂ እንትና እንዲሆነ የታደርሰኛል ብለው ከተውትማ እዛው ቀርተው ነበር በነበሩበት ቦታ ላይ። ስለዚህ ጦርነት ውስጥ አትግባ። ጦርነት ውስጥ ከገባ ግን አሸንፈ ለማውጣት ጦርነትህን ምረጥ። የትኛው ጦር የምትሸነፍበትን ጦርነት አትምረጥ። ማሸነፍበት ብትል ከመረጥከ በኋላ ብትል ፈሰፈስ ምንድነው ትርጉሙ? ጠንክረ ለማሸነፍ መሄድ ነው ያለበት። ወጣቱ እኔም ወጣት ነኝ አንጻራዊ፣ ግን በጣም ያንግ የሆነው ሰው ይወቅ ጦርነት እንዳለበት። ያንን ጦርነት እጅ በመስጠት አይጀምር አይደል? እጅ መስጠት አያዋጣውም። ስፖርት እየሰራ ይጠብቅ፣ እየተዘጋጀ ይጠብቅ። የሚገጥመውን ነገር ይወቅ፣ እየተዘጋጀ ይጠብቅ፣ አይፍራ። መዘጋጀት ደግሞ በር ቆልፎ ብቻ አይደለም መዘጋጀት፣ እየሄደ እየወጣ እያገኘ ሰው እየተጋፈጠ ይጠብቅ። በዛ መካከል ስሜት ምናምን ይፈትነዋል፣ ያሸንፍና ይወጣ። ያኔ ነው ፍሮም ቦይነት ወደ ማንነት የሚቀየር። ወይ የሆነ ምንድነው የሚባለው ወንድ ጾታውን ሳይሆን በቃ ጀገነ የምትለው ነገር አለ። ይሄማ በቃ ሙሉ ሰው ሆነ የምትለው የሚቀየረው ትራንዚሽን የሚያደርገው ወንድም ይሁን ሴት ወደ በቃ ጠንካራ ሰው ሙሉ ሰው የሚለው ይሄን የልጅነት እንትኑን እዛ ምንድነው ይዞ ሲቀጥል አይደለም። ብዙ ሰው አድጎም ልጅነቱን ይዞ ነው የሚቀጥለው። በቃ ማሸነፍ ያለበትን ቻሌንጅ ማድረግ ያለበትን ነገር ቻሌንጅ አድርጎ ሲወጣ ነው። በዛ ውስጥ ሊከፋው ይችላል፣ ሊያለቅስ ይችላል፣ ሰው ሊገላምጠው ይችላል፣ በጊዜው የሚገባው ላይ ከፈለው ይችላል፣ ግን ይለፈው። በቃ ጦርነት ነው አላለም እንዴ? ሰው ይሄን ጦርነት ያለፈ ሰው ነው ነገ ሰክሰስፉል የሚሆነው። ፒሪየድ። የትም ዓለም ላይ ይሄን ነው የምታየው። እኛ ሀገር ደግሞ ይብሳል። ለምን? ብዙ እድሎቹ ጠበብ ያሉ ስለነበሩ ማለት ነው ይብሳል። አሁን ግን ኦፖርቹኒቲዎችም የመምጣት እድላቸው አገርም ከፈት እያለ አይደል? ሌላም እየመጣ ነው፣ ካምፓኒ ውድድር እየመጣ ነው። ስለዚህ ክህሎት ያለው ሰው አይ ካን አሹር ዩ እየተፈለገ ነው የሚመጣው። ዝም ብሎ ሰው ነው የማይፈለገው። ያ ደግሞ ይራገፋል። ከዛ ኤአይ ያለ ደግሞ ቴክኖሎጂ ጋር እያረገ ራሱን እያዳፕት እያረገ ከቴክኖሎጂ ሂድ ነው ምልህ። ሶ ቴንክ ዩ ለነበረን ቆይታ። በመስማማታችንም ደስ ብሎኛል። ብዙ ብንቆይ ደግሞ እንዴት ልንስማማ እንደምንችል አስበው። እኔ ደግሞ አንተ የምትለኝንም ሀሳብ ሊቀበል ይችላል። የሚያሳምን ይዘህ እስከመጣህ ድረስ ይሄ ኢሹ እውነትን የመፈለግ ጉዳይ እንጂ እኔ ትልቁ እንኳን ትንሽ የመምከር አይደለም። በቃ በጋራ ፊውቸራችንን እንፈልግ ነው እያለን የነበረው። ቴንክ ዩ በጣም አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ